ጸጋ የሚለው ቃል በራሱ ምን ማለት ነው የሚለውን እንጀምርና ከዛ በኋላ እንቀጥላለን ማለት ነው። ጸጋ ምንድነው? የእግዚአብሔር ጸጋ ስንል ደግሞ ምን ማለት ነው የሚለውን ሜላይ ከሱን ጀምርና እንቀጥል። እሺ መልካም። በድጋሚ የጌታ ጸጋ ከሁላችን ጋር ይሁን። ድጋሚ ስለተገናኘን በጣም ደስ ብሎኛል። ይሄንን የሚያደርገው ጸጋው ስለሆነ ለጸጋው ክብር እንሰጣለን ማለት ነው። ጸጋ ይብዛል ፖሊ ድንቅ ጸሎት ነበር። ጥሩ ጊዜ ነበር ያሳለፍነው። እዚህ ውስጥ ያላችሁ ወንድሞች እህቶች እንግዲህ ስለ ጸጋ ልንማር ነው በዚህ ያለነው። ባለፈው ሳምንት ስለ ሕግ አይተናል። ዛሬ ደግሞ የእግዚአብሔር አቅም ስለሆነው ጸጋ እናያለን ማለት ነው። እና በተለያየ መንገድ ተስፋ የቆረጣችሁ ያዘናችሁ የተከዛችሁ ካላችሁ አይዟችሁ፣ እግዚአብሔር ዛሬም ጸጋ አለው። ዛሬም ጸጋን ይጨምራል። እሱ በባህሪው ስስት የለበትም። ሁሌም ይሰጣል፣ ሁሌም ያካፍላል፣ ሁሌም ይጨምራል። ስለዚህ ጸጋ እንዴት መረዳት አለባችሁ መሰላችሁ? ጸጋ ማለት የሰው ጥረት ማብቂያ ነው፣ የተስፋ ደግሞ መጀመሪያ ነው። ስለዚህ ጸጋ ባለበት ተስፋ ይቀጥላል፣ ጸጋ ባለበት አቅም ይጨመራል ማለት ነው። እና ዛሬ እንደ ጌታ ፈቃድ አቅማችሁ ታድሶ ተስፋችሁ ለምልሞ እንለያያለን ማለት ነው፣ ሁላችንም ባለንበት። መልካም። እንደዚህ ካልኩ ጸጋ ዴፊኒሽኑ ምን ይመስላል፣ ትርጓሜው ምን ይመስላል የሚለው የተወሰነ ነገር ልበላችሁ፣ የተወሰነ ነገር ላሳያችሁ። በተለይም ብዙ ጊዜ ጸጋ ስጦታ ነው ይባላል አይደል? ስጦታ ነው ይባላል። ነፃ ስጦታ ይባላል ብዙ ጊዜ። እና እኔ ነፃ የምትለው አትገባኝም ብዙ ጊዜ። ለምንድን ነው ነፃ የምትባለው? ስጦታ ክፍያ አለ ወይ የለው ማለት ራሱ ስጦታ ነው። ግን ስጦታ ብቻ አይደለም። በነገራችን ላይ ጸጋ እንደዛ እንዳታስቡት፣ ለማይገባው ሰው የሚሰጥ ስጦታ ነው። አሁን እኛ ስጦታ የምናውቀው ለሚገባው ሰው ነው ስጦታ የምንሰጠው አይደል? ለምንወደው ሰው ነው ስጦታ የምንሰጠው። እኔ አሁን ለምሳሌ ፖል በሆነ ነገር ቢያናደኝ ከፖል ጋር ብጣላ እንደው ፖልዬ በጣም እንግዲህ ባለፈው በሰራኝ ስራ በጣም ተባረክያለሁ፣ በበደልከኝ በደል በጣም ነው የተባረኩት ብዬ ስጦታ አልሰጠውም። ሁላችንም ስጦታ የምንሰጠው ለሚገባው ሰው ነው አይደል? ለሚገባው ማለት በልባችን ቦታ ላለው ሰው ነው። ለልባችን ውስጥ ቦታ ላለው ሰው፣ ለምንወደው ሰው ነው ስጦታ የምንሰጠው። ግን ይህ ጸጋ ምንለው ግን ይለያል ነው። ጸጋ ባይ ኔቸር ለማይገባው ሰው የሚሰጥ ስጦታ ነው። ለማይገባው ሰው በሌላ ገላለጥ ምን እያልኳችሁ ነው? ለበደለ፣ ኃጢአትን ለሰራ፣ የተለያየ በደል ውስጥ ለገባ ሰው፣ ከእግዚአብሔር መንገድ ለራቀ፣ የእግዚአብሔር መንገድ ችላ ላለ፣ የእግዚአብሔር መንገድ አልፈልግም ላለ ሰው የሚሰጥ ስጦታ ነው ጸጋ ማለት። እና በነገራችን ላይ የክርስትናችን ጣዕሙ የሚገኘው እዚህ ላይ ነው። የትኛውም ሃይማኖት ላይ ጸጋ አታገኙም። ሌላ ሃይማኖት ውስጥ ሕግ አለ፣ ከዛ ካለፈ ምህረት ነው ያለው የሚሰብኳችሁ። ጸጋን ግን የምታገኙት እዚህ ነው፣ ሌላ ቦታ አታገኙም። በዚህ አይነት ሁኔታ የሰው ልጅን የወደደ አምላክ የምታገኙት እዚህ ውስጥ ነው፣ እዚህ ክርስትና ውስጥ ብቻ ነው። እና ጸጋን ኤንጆይ ነው ማድረግ ያለብን፣ በጣም ነው ኤንጆይ ማድረግ ያለብን። ሁሉ ጊዜ ስለ ጸጋ ብንማር እናተርፋለን እንጂ አንከስርም ማለት ነው። እዚህ ጽሑፍ አድርጌ ላሳያችሁ የሚታይ ነገር ጥሩ ስለሆነ። እሺ እዚህ ጋር የሚታያችሁ ከሆነ እሺ፣ ጸጋ በእነዚህ ትርጓሜዎች ልናየው እንችላለን። ቅድም እንዳልኳችሁ ስጦታ ነው። ያው በቅንፍ አድርጌዋለሁ። ያው ባይ ኔቸር ስጦታ ምንድነው? ነፃ ስለሆነ ማለት ነው። ለማይገባው ሰው የሚሰጥ ስጦታ ነው። ለሚገባው አይደለም፣ ለማይገባው ሰው የሚሰጥ ስጦታ ነው።
ጸጋ ስንል የማይገባ ሞገስ ነው። የማይገባ ሞገስ ነው። በተለይም በብሉይ ኪዳን ጸጋ የሚለውን ኮንሰፕት የምናገኘው ሞገስ በሚለው ቃል ስለሆነ ማለት ነው። ስለዚህ የማይገባ ሞገስ ነው። የማይገባ ሞገስ ነው። ሌላው ጸጋ ስንል የእግዚአብሔር አቅም ነው። የእግዚአብሔር አቅሙ ምን ያክላል ካላችሁኝ ጸጋውን ያክላል ነው ልላችሁ የምችለው። ጸጋውን ያክላል። ስለዚህ የእግዚአብሔር ምንድነው? አቅሙ ነው፣ ጉልበቱ ነው፣ ብርታቱ ነው። ስለዚህ ስለ ጸጋ ስናወራ ስለ እግዚአብሔር አቅም እያወራው ነው እና ዝም ብላችሁ እስቲ ያስቡት የእግዚአብሔር አቅም ምን እንደሚያክል። ስለዚህ ጸጋ ስንል የእግዚአብሔር አቅም ነው። ጸጋ ከእርሱ እንጂ ከኛ አይደለም። ጸጋ ስንል ከእርሱ የሆነ ነገር ነው። ለምን ከተባለ እዚህ ጋር ምን ብለናል? ለማይገባው ሰው የሚሰጥ ነው ብለናል። ስለዚህ ስለ ጸጋ ስናስብ እኛን አናስብም። ስለ ጸጋ ሁሌ ስናስብ ወደ ላይ ነው የምናየው። ከእግዚአብሔር ነው፣ ከእርሱ ነው። እሱን መርሳት የለብንም። ሌላው ጸጋ ስንል ያደረገው እንጂ የምናደርገው አይደለም። ሰርተን የምናገኘው አይደለም። የሆነ ነገር አድርገን የምናገኘው አይደለም ጸጋ። እንደውም በተቃራኒው ለማይሰራ ሰው የሚሰጥ ሞገስ ነው። አሁን ከሃይማኖቱ ዓለም ጋር በጣም የምንጣለው በዚህ አገላለጽ ነው። ጸጋ እንደውም ለማይሰራ ሰው ነው የሚሰጠው። ለማይሰራ ሰው ምን ማለት? ለማይሰራ ሰው ሕግን ላልጠበቀ ሰው ነው እንደውም የሚሰጠው ጸጋ። በጽድቅ ላልተመላለሰ ሰው ነው እንደውም ጸጋ የሚሰጠው። አይገርማችሁ? ጸጋ እንደዛ ነው፣ በኔቸር እንደዛ ነው። ስለዚህ ያደረግነው እሱ ያደረገው ነው እንጂ እኛ የምናደርገው በጭራሽ አይደለም፣ በጭራሽ አይደለም። እነዚህ ሶስቱን ነገሮች ጨምርና ልጨርስ። ጸጋ ምንድነው በሚለው ላይ ሌላው ጸጋ ምንድነው ስንል የማይገባ ፍቅር ነው። የማይገባ ፍቅር ነው። አያችሁ፣ ኃጢአተኛ ያልሆነ ሰው፣ በደለኛ ያልሆነ ሰው ስጦታ ከተሰጠው የዛ ስጦታው ምንጭ ምንድነው ከተባለ የእግዚአብሔር ፍቅር ብቻ ነው አይደል? በነገራችን ላይ ስጦታ፣ ስለ ስጦታ አንድ ነገር ልንገራችሁ። ስጦታ ግዴታም አይደለም ውዴታም አይደለም። ይኸውላችሁ ስጦታ ግዴታም አይደለም ውዴታም አይደለም፣ ወይም መብትም አይደለም። እንደውም በዛ ያዙልኝ፣ ግዴታም አይደለም መብትም አይደለም። ለምሳሌ እኔ ስጦታ ለዘርሽ ብሰጠው ግዴታ አለብኝ እንዴ ስጦታ የመስጠት? የለብኝም። ስሰጠው ደግሞ ስጦታ ለዘርሽ ዘርሽ እንዴ መብቴ ነው ማለት ይችላል እንዴ? አይችልም። አያችሁ፣ ታዲያ የስጦታ ቤዚኩ ምንድነው ወይም መሰረቱ ምንድነው ካል ፍቅርና ፍቅር ብቻ ነው። ዘርሽን ስለምወደው ነው ስጦታ የምሰጠው፣ እሱም ስለሚወደኝ ነው ስጦታ ሊሰጠኝ የሚችለው። ከዛ ውጪ ግዴታ የለበትም፣ እኔም ደግሞ እንደ መብት አልቆጥሮም ሲሰጠኝ። አያችሁ፣ ምንድነው መሰረቱ ከተባለ የእግዚአብሔር ፍቅር ብቻ ነው። እግዚአብሔር ስለሚወድሽ ብቻ ነው ጸጋን የሰጠሽ። ሌላ ምንም ምክንያት የለም። ሌላ ምንም ምክንያት የለውም። እና ጸጋ ስንል የማይገባ ፍቅር ነው። የእግዚአብሔር የማይገባ ፍቅር ነው። ሌላው ጸጋ በክርስቶስ ወጪ የተገኘ የእግዚአብሔር ሀብት ነው። ጸጋ ዝም ብሎ የመጣ አይደለም። ጸጋ በክርስቶስ ወጪ ወጥቶበታል። እኔና እናንተ ጸጋ እንድናገኝ ወጪ ወጥቷል። ያ ወጪ ምንድነው? የክርስቶስ ወጪ ይባላል፣ ወይም ደግሞ የክርስቶስ ሞት ቀራንዮ ላይ የተሰራው ማለት ነው። ስለዚህ ጸጋ ማለት በክርስቶስ ወጪ የተገኘ የእግዚአብሔር ሀብት ነው። ቅድም እንዳልኳችሁ እኔ አሁን ስጦታ ለዘርሽ ሲሰጠው ያን ስጦታ የገዛውበት ምን አለ? ገንዘብ አለ አይደል? በሆነ ገንዘብ ገዝቼ ነው የምሰጠው። ልክ እንደዛው እግዚአብሔር ለኛ ያን ስጦታ ሲሰጠን ምን ወጥቶበታል? ወጪ ወጥቶበታል። ያ ወጪ ምንድነው? የልጁ የኢየሱስ ክርስቶስ ሞት ነው። ስለዚህ ጸጋ ትልቅ ወጪ እግዚአብሔር ያወጣው ነው። በጣም ትልቅ ወጪ ወጥቶበታል። እሱን ነገር መርሳት የለብንም። የዌብስተር ዲክሽነሪ ላይ ስለ ጸጋ እንደዚህ ይላል: ለሰዎች እንደገና ለመወለድ ወይም ለመቀደስ ያልተገባ መለኮታዊ እርዳታ እንደሆነ ይናገራል ማለት ነው። ስለ ጸጋ ሰዎችን እንደገና ለመውለድ ከዛስ በቅድስና ራሱ እንድንመላለስ የሚያደርግ ያልተገባ መለኮታዊ እርዳታ ነው። መለኮታዊ እርዳታ ነው። ስለዚህ ጸጋ ስንል ባጭሩ በዚህ አይነት መንገድ መተርጎም እንችላለን ማለት ነው።
እንግዲህ በጎደለ እናንተ ሙሉበት። እሺ ጸጋ ምን ማለት ነው የሚለው ላይ መናገር የሚፈልግ ሰው ካለ እሺ ፈታ በሉ መናገር ይቻላል። እሺ ሊዱ ዘርሽ ያለች ነው። እሺ የነገርካት አለ መሰለኝ። ቆንጆ አድርጎ ነው ያው ምንም ጨምረው ነገር የለም በእውነት። እሺ መልካም። እንደዛ ከሆነ በአዲስ ኪዳንና በብሉይ ኪዳን ስንት አይነት ጸጋ አለ? ጸጋን ዲፋይን ስናደርግ የማይገባ ሞገስም ብለናል። አይ ቲንክ ሞር ኦልድ ቴስተመንት ላይ እንደሆነም ተናግረሃልና፣ ግን የማይገባ ፍቅር፣ የማይገባ ሞገስ ከእርሱ እንጂ ከኛ ያልሆነ ከዘፍጥረት እንግዲህ እስከ ራዕይ ባለው ውስጥ መጀመሪያ ስንት አይነት ጸጋ አለ የሚለውንና ከዛ በኋላ ደግሞ በብሉይ ኪዳን ያለው ጸጋ ብናየው የአዲስ ኪዳንን ሳንመጣበት በብሉይ ኪዳን ያለውን ጸጋ ብናይና ስንት አይነት ጸጋ አለ የሚለውን አይተን፣ ምክንያቱም በአዲስ ኪዳን ስንመጣ በጣም ዲፕ ስለምንገባ ማለት ነው። ወደ ዋናው ሳንመጣ በፊት ስንት አይነት ጸጋ አለ ይህን ስጠይቅ ትንሽም እንትን እንድትለው ሜላ በብሉይ ኪዳንም ስጠይቅ በአዲስ ኪዳን የእግዚአብሔር ጸጋ ተገልጧል ይላል ቲቶ ላይ አይደል? ኃጢአትና ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ይላል። አሁን ይሄ ኃጢአትንና ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ፣ ከዛ ሞገስ የሚባል ጸጋ አለ። በብሉይ ኪዳን ላይ ስንት አይነት በአጠቃላይ ስንት አይነት ጸጋ አለ? በብሉይ ኪዳን ምን አይነት ጸጋ ነው የነበረው? ስንት አይነት ጸጋ አለ? በብሉይ ኪዳን ምን አይነት ጸጋ ነው የነበረው የሚለው። እሺ መልካም። ስንት አይነት ጸጋ ነው ያለው የሚለው ትንሽ በአዲስ ኪዳን አንጻር ካየ ነው እሱ አጨቃጫቂ ይመስለኛል። ስንት አይነት ጸጋ አለ የሚለው ወይም ጥያቄን ካልተረዳሁት ታስተካክለኛለህ። ምክንያቱም የቴዎሎጂው ዓለም የጸጋ አይነቶች ብሎ የዘረዘራቸው በጣም ብዙ አሉ። ታችን ቤቲና ኮሜንት ላይ ስታስቀምጥ ያየኋት ነው። ያው የጋራ የምንለው ሴቪንግ ግሬስ አለ፣ የሚያድነን ጸጋ የምንለው ነው፣ ወይም ደግሞ ኮመን ግሬስ የምንለው አለ። ከዛ ውጭ ግን እነዚህ ፕሪቪኒየንት ግሬስ ወይም ደግሞ ከዛ ደግሞ ኢሬሲስቲብል ግሬስ የምንላቸው ትንሽ ቴዎሎጂካል እናደርገዋለን፣ ሀሳቡ ቴዎሎጂካል እናደርገዋለን እና ይህ ደግሞ ሞር ቢብሊካል ላይ ነው ፎከስ ማደርገው። አጠቃላይ ያለውን ነገር ላስቀምጥላችሁ፣ እንደዛ ሚሻል ይመስለኛል። እናንተ የምትጨምሩት ነገር ካለ ትጨምራላችሁ። ቴዎሎጂካል ነገሩን ለዘርሽ ትቼው ማለት ነው። በብሉይ ኪዳን እንግዲህ ቅድም ለመናገር እንደሞከርኩት ሞገስ የሚል ቃል እናገኛለን ማለት ነው። አቻ ሆኖ እናገኘዋለን። ሞገስ ስንል ወይም ደግሞ ፌቨር የምንለው በእንግሊዝኛ ፌቨር የሚል ቃል እናገኛለን። ምንድነው ሞገስ ከተባለ ደግሞ ተቀባይነት ማግኘት ማለት ነው። ተቀባይነት ማግኘት ማለት ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 6 ቁጥር 8 ላይ ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይላል። እንግሊዝኛው ላይ ሄዳችሁ ብታዩት በተለይ የኬጂቪው ትርጓሜ ላይ ግሬስ የሚል ቃል እናገኛለን። ግሬስ የሚል ቃል እናገኛለን። ስለዚህ ኖህ በእግዚአብሔር ፊት ምን አገኘ ማለት ነው? ሞገስን አገኘ ሲል ተቀባይነትን አገኘ ማለት ነው። እግዚአብሔር ተቀበለው ማለት ነው። በዛ ጊዜ ከነበረው ሰው አንጻር ሲታይ እግዚአብሔር ኖህን ምን አደረገው? ተቀበለው፣ ኖህን መረጠው እያለ ነው። እንደዚህ ሞገስ የሚል ቃል በተደጋጋሚ እናገኛለን ማለት ነው። ስለዚህ ሞገስ የሚል ቃል ስታገኙት አብዛኛው ጊዜ ከጸጋ ጋራ በብሉይ ኪዳን ያለ ኮንሰፕት አድርገን መረዳት እንችላለን። ያው አንዳንድ ቴዎሎጂዎች ቃላቶችን ያመጡልናል አይደል? አሁን በብሉይ ኪዳን በአይሁዳውያን ዘንድ ግሬስ የሚለው ነገር ብዙ የሚታወቅ ነገር አይደለም። ከዛ ይልቅ ሞገስ ስለሚታወቅ ነው ሞገስ የሚለውን ቃል በብሉይ ኪዳን የምናገኘው።
ወደ አዲስ ኪዳን ደግሞ ስናመጣው ግሬስ የሚለው ቃል በተለይ ከግሪኩ ሐሳብ ጋር ተገናኝቶ ያኔ አብዛኛው ሰው ይጠቀመው የነበረው ቃል ስለሆነ በተለይ አሕዛቡ ዓለም የሚጠቀመው ቃል ስለሆነ ግሬስ የሚለውን ቃል በብዛት እናገኘዋለን ማለት ነው አዲስ ኪዳን ላይ። ለምሳሌ በቀላል አድርጌ ላስረዳችሁ። ሐዋርያው ጳውሎስ ሰላምና ጸጋ ይብዛላችሁ ሲል ምን ማለቱ ነው? ሰላምና ጸጋ ይብዛላችሁ ሲል ምን ማለቱ ነው ስንል ቀላል አድርገን ስናየው ሁለቱንም የሚያማክል ቃል ነው። ሰላም ሲል አይሁዳዊውን ያውቀዋል፣ ጸጋ ሲል አሕዛቡ ያውቃል። ስለዚህ በአንድ መስመር ላይ ሁለቱንም ምን ያደርጋቸዋል? አድሬስ ያደርጋቸዋል ማለት ነው። ኮንሰፕቱ ሰላም የሚለው ኮንሰፕት በዛኞቹ ስለሚታወቅ፣ በአይሁዳውያኖቹ ስለሚታወቅ፣ በአሕዛቦቹ ዘንድ ደግሞ ጸጋ ይታወቃል። ስለዚህ በዚህ ኮንቴክስት ስናየው ጸጋ የሚለውን ከሰላምታም ጋራም ተገናኝቶ ሲጠቀስ እናገኘዋለን ማለት ነው። አሁን እኛ ብዙ ጊዜ የምንለው ሰላም ላንተ ይሁን፣ ሰላም ላንቺ ይሁን ነው የምንለው አይደል? በአይሁዳውያኖቹም ደግሞ ተመሳሳይ ነገር ነው ያለው፣ ሻሎም ይላሉ። በአረቦቹም ስንመጣ ተመሳሳይ ነገር ነው ያለው፣ ሰላም የሚለው እናገኛለን። በዛ ጊዜ ወደ ነበረው በተለይ የግሪክ አስተሳሰብ የነበራቸው በሮማውያን ቅኝ ግዛት ውስጥ ከነበሩ ሰዎች ጋር ደግሞ ስናይ ጸጋ የሚለው ነገር እንደ ሰላምታም ይጠቀሙት ነበር። ስለዚህ ጸጋ የሚለው ነገር በጊዜው የነበረውን ቃል ዋሽተው ቴዎሎጂካል የሆነ አስተሳሰብ እንዲይዝ አድርገውታል ማለት ነው። ከሱ አንጻር ማየት ያስፈልጋል። ስለዚህ በብሉይ ኪዳን ሞገስ የሚለው ሐሳብ በብዛት እናገኛለን። ለምሳሌ በብሉይ ኪዳን የጌታችን የኢየሱስ እናት የጌታችን የኢየሱስ ክርስቶስ እናት ምንድነው ያገኘችው ስንል ሞገስ አይደል ያገኘችው? ሞገስ በሌላ አገላለጽ ጸጋ ማለት ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። ጸጋ የሚለውን ካያችሁት በእንግሊዝኛው ትርጓሜ ላይ ፌቨር የሚል ቃል ይጠቀማል። ስለዚህ ሞገስ አግኝተሻል እየተባለች ነው። ስለዚህ ከሱ አይደለም ማለት ነው። አያችሁ፣ ከሱ አይደለም። እግዚአብሔር ፌቨር አደረገላት፣ መረጣት፣ ተቀበላት። ምን እንድታረግ? ኢየሱስን እንድትወልድ ማለት ነው። ስለዚህ ስለ ጸጋ ስናወራ፣ ስለ ሞገስ ስናወራ ምን ብያቸዋለሁ ቅድም? ከእግዚአብሔር አንጻር ነው የምናወራው ብያቸዋል አይደል? ስለዚህ ልክ በኖህ ህይወት ውስጥ ምናየው ከእግዚአብሔር አንጻር እንደሆነ ሁሉ በማርያም ህይወት ውስጥ ምናየው ምንድነው? ከእግዚአብሔር አንጻር ነው የተደረገው ነገር ሁሉ የተደረገው በዛ ነው የምናየውና በብሉይ ኪዳን ሞገስ የሚለውን ማየት እንችላለን። ሌሎችም አባቶችን ማየት እንችላለን እና አብርሃምን ዘፍጥረት ምዕራፍ 12 ላይ፣ ሙሴን ዘጸአት ምዕራፍ 33 ላይ እንደው ሙሴ ምንድነው የሚለው? በፊት ሞገስ ካገኘው ይሏል። ሌላው ታዲያ ደግሞ በፊት ሞገስ አግኝቼ ከሆነ ይሏል። ስለዚህ ከተቀበልከኝ እያለው አያችሁ ማለት በሙሴ ስራ ምናምን ሳይሆን አንተ ከተቀበልከኝ እንደው እግዚአብሔር ወይ አንተ ከተቀበልከኝ እንድናገር ፈቀድልኝ የሚል ሐሳብን እናገኛለን ማለት ነው። በአጠቃላይ ብሉይ ኪዳን ላይ እንደዚህ ብለን ልንጠይቅ እንችላለን። እግዚአብሔር እስራኤልን ለምን መረጣት የሚል ጥያቄም እኮ ማንሳት እንችላለን አለ። ስለ መጽሐፉ ከማውራታችን በፊት የመጽሐፉ ባለቤቶች እንደምናውቀው እነሱ ናቸው። ሮሜ ምዕራፍ 9 ላይ ነው ካልተሳሳትኩ ሐዋርያው ጳውሎስ የሚናገረው ነገር አለ። አይሁዳዊ የመሆን ብልጫው ምንድነው ካለ በኋላ ብልጫውን ሲያስቀምጥ የእግዚአብሔር ቃል ባደራ መልክ የተሰጣቸው ናቸው ነው የሚለው። በቃ ብልጫው እሱ ነው አይደል? እግዚአብሔር ቃል ስለተቀበሉ ነው ይለናል። ከአሕዛቡ እንደ ብልጫ ከተቆጠረ ያ ነው ብልጫቸው። ግን እነሱን ለምንድነው እግዚአብሔር የመረጣቸው? ለምን መረጣቸው? እግዚአብሔር እስራኤላውያንን ለምን መረጣቸው? ለምንስ ምንድነው ከግብጽ ሊያድናቸው ፈለገ እግዚአብሔር የሚል ጥያቄ ማንሳት በጣም ተገቢ ነው፣ ጸጋን ለመረዳት። እሱን እስቲ አንብብልን ወይም ፖል ወይም ዘርሽ ዘዳግም ምዕራፍ 7 ቁጥር 6 ላይ ዳግም ምዕራፍ 7 ቁጥር 6 በኢየሱስ ስም አነባለሁ። እስከ 8 ነው ይላል። እሺ፣ አንተ ለአምላክህ ለእግዚአብሔር ቅዱስ ሕዝብ ስለሆንክ አምላክህ እግዚአብሔር የራሱ ሕዝብ ርስትም እንድትሆንለት በምድር ላይ ከሚኖሩ ሕዝቦች ሁሉ መረጠ።
እግዚአብሔር እናንተን የወደዳችሁና የመረጣችሁ ከሌሎች ሕዝቦች በቁጥር ስለበዛችሁ አይደለም። ቁጥራችሁም ከሕዝቦች ሁሉ እጅግ አነስተኛ ነበር። ነገር ግን እናንተን በብርቱ እጅ ያወጣችሁ ከባርነት ምድርና ከግብፅ ንጉሥ ከፈርዖን መዳፍ የተቤዣችሁ እግዚአብሔር እናንተን ስለወደዳችሁና ለአባቶቻችሁ የማለውን መሐላ ስለጠበቀ ነው። አያችሁታል? በጣም በግልጽ ሁኔታ ነው የሚናገረው። በቃ ጸጋ ማለት ይሄ ነው። ሞገስ ማለት ይሄ ነው። ፌቨር ማለት ይሄ ነው። ምንም የተለየ ህዝብ አይደለም እያለው ነው እግዚአብሔር። ማለት ከሌላው በምን ትለያለህ? በቁጥር ከሆነ በቁጥር አትበልጥም፣ በጥንካሬም ከሆነ አይደለም። ግን ምንድን ነው እግዚአብሔር እናንተን ቅዱስ ህዝብ አድርጎ የመረጠው ለምንድን ነው ብሎ ይጠይቃል። መልሱንም ደግሞ ያስቀምጣል። እግዚአብሔር የወደዳችሁና የመረጣችሁ ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም፣ እንዳትመካ ነው አይደለም፣ የተለያችሁ ስለሆናችሁ አይደለም። ታዲያ ምንድን ነው እግዚአብሔር ሆይ ከተባለ ነገር ግን እግዚአብሔር ስለወደዳችሁ። አያችሁ፣ ቅድምን ብያቸዋለሁ። ስለ ጸጋ ስናወራ ቤዙ ምንድን ነው? የእግዚአብሔር ፍቅር ነው ብያቸዋለሁ አይደል? የማይገባ ፍቅር ነው። ስለዚህ እግዚአብሔር ስለወደዳችሁ ነው። ለአባቶቻችሁም የማለላቸው መሐላ ስለጠበቀ ነው ይላል። አባቶቻቸውን ራሱ እንዴት ነው የመረጠው እግዚአብሔር ከተባለ ከፍቅሩ ተነስቶ ነው የመረጠው እንጂ አብርሃም ሲመረጥ ምን የተለየ ነገር ነበረው? ምንም አይለው። እግዚአብሔር መረጠው፣ ውጣ አለው። ስለዚህ እንደ ህዝብም ደግሞ ስናይ ምንድነው ለምንድነው የተመረጡት ከተባለ በቃ እግዚአብሔር ስለወደዳችሁ ነው። በሌላ አገላለጥ ፌቨር አድርጎላችሁ ነው እያለ ነው። አያችሁ፣ ፌቨር አድርጎላችሁ ነው። በቃ እግዚአብሔር እናንተን ፌቨር አደረገ። ፌቨር ሲያደረገው ለምንድነው ከተባለ በእነርሱ በኩል ለዓለም እንዲተርፍ ማለት ነው። የእግዚአብሔር ፌቨር፣ የእግዚአብሔር ፍቅር አይደል? እነሱ ላይም አያበቃም። በነገራችን ላይ በእነርሱ በኩል ሆኖ ለዓለም ይሆናል ማለት ነው። በእነርሱ በኩል ሆኖ ለዓለም ይሆናል። ክርስቶስ የመጣው በእነርሱ በኩል አይደል? በእነርሱ በኩል ሆኖ ክርስቶስ ለማን ሆነ? ለዓለም ሆነ ማለት ነው። ለዓለም ሆነ። ከዛ አንጻር ማየት ያስፈልጋል። ስለ ጸጋ ስናወራ በብሉይ ኪዳን እነዚህ ነገሮችን ከግንዛቤ ውስጥ ማስገባት በጣም አስፈላጊ ነገር ነው። እሺ፣ ይህን ካልኩኝ ወደ አዲስ ኪዳን ልምጣ ነው። እዚህ ጋር የምታነሱት ነገር አለ? ኧረ እንዳትመጣ፣ ቆይ ብሉይ ኪዳን ላይ ቆይ። እዚህ ላይ የምታነሱት አለ? ብሉይ ኪዳን ላይ ሀሳብም ካለ የምትጠይቁትም ካለ ማለት ባለፈው ሳምንት ካወራ ነው ጋር ያይዞ አሮኖ ምናልባት አዲስ ኪዳን ላይ ሲመጣ ሜላ ካብራራው ትችላለህ። ግን ሕግ በሙሴ ተሰጥቶ ነበር ይልና ኮምፔር የሚያደርገው ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነልን ይላል። ማለት ይሄ በዛ ዘመን ሕግ እንደ ጸጋ ነበረ የሚቆጠረው ወይስ ፌቨር የሚባለው ነገር? ባለፈው ስለ ሕግ አንስተናል። ምን ያህል የሰው ኢንካፔብል መሆናችን እንደማንችል የሚያሳይ ሞር የእኛን ኃጢአት ኤክስፖዝ የሚያደርግ ነው ብለን አንስተን ምናምን ተምረንበታል። ግን አዲስ ኪዳን ላይ ግን ኮምፔር ሲያደርገው ሕግ በሙሴ ተሰጥቶ ነበር ካለም በኋላ በክርስቶስ ግን ጸጋና እውነት ሆነ ይላል። ሰው ሕግም ለእስራኤል ሕዝብ እንደ አንድ ፌቨር ነበር የሚቆጠረው ወይስ እሱን እንደው ትንሽ እንትን ብትለው ኮምፓሪሰኑ ዮሐንስ 1 ላይ ጸጋንና ሕግን አንድ ላይ ፓራሌል አድርጎ ይናገራል። ለእስራኤል ሕዝብ ፌቨር ነበረ ወይስ ሞር ላይክ ጀጅመንት ነበረ ሕግ የሚለው? ወደ ሕግ እንዳንመለስ ብዬ። እሺ፣ በጣም አሪፍ ጥያቄ። በተለይ ቁጥር 16ን ብታነበው አሪፍ ነው፣ በደንብ ግልጽ ያደርግልናል። ዮሐንስ ወንጌል 1:16 ላይ ያለው እስቲ አንብቡት። እሺ፣ እንዲህ ይላል፣ ከእርሱ ሙላት ሁላችንም በጸጋ ላይ ጸጋ ተቀብለናል። ሕግ በሙሴ በኩል ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ በኩል መጣ ይላል። ምንድን ነው የሚለው? እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል። አሁን ይህም በደንብ አስምሩልኝ። በጸጋ ላይ ጸጋ ተሰጥቶናልና ካለ በኋላ ሕግ በሙሴ ተሰጥቶ ነበርና ነው የሚለው። ስለዚህ በብሉይ ኪዳን የነበረው ሕጉ ጸጋ
ተብሎ ተጠርቷል ወይ? አዎ ተጠርቷል። ለምን የሚል ጥያቄ ግን ያስፈልጋል። ለምንድን ያስፈልገው? ያስፈልገው ነገር ለምንድነው ከተባለ ለእውነተኛው ጸጋ መምጫ መንገድ ስለነበር። ለዛ ነው ሕግ በሙሴ ተሰጥቶ ነበርና ጸጋ ነው እውነት ግን በኢየሱስ ክርስቶስ ሆነ ይላል። ባለፈው ሳምንት የሚላችሁ ከሆነ ጸጋው ማለት ሕጉ እስከ መቼ ድረስ ነበር ለሚለው ጥያቄ ያነሳነው ነገር አንዱ ምን ነበር? ሞግዚት ነበር ብለናል አይደል? ሞግዚት ነበር። ምን ሕጉ ሞግዚት የሆነው ማን እስከሚመጣ ድረስ ነው? ክርስቶስ እስከሚመጣ ድረስ ነው። ስለዚህ ጠቋሚ ነው ሕጉ ለማ ለኢየሱስ ክርስቶስ። ስለዚህ ከዛ አንጻር ሕጉን ራሱ እግዚአብሔር የሰጣቸው ለምንድን ነው ከተባለ ከሱ አንጻር ነው። እነሱ እግዚአብሔር የሚፈልገውን አይነት ህይወት በእግዚአብሔር የህይወት ስታንዳርድ እንዲኖሩ ነው የተሰጣቸው አይደል? ከሌላው በተሻለ መንገድ፣ ከሌላው በተለየ ሁኔታ። ስለዚህ ከዛ አንጻር ስናየው ያኛውንም ጸጋ ተብሎ ሊጠራ ይችላል። ለምን? ለእውነተኛው ጸጋ ጠቋሚ መንገድ ጠራጊ ሆኖ ስለምናገኘው ማለት ነው። እንደ ሞግዚትነት ልናገናኘው ስለምንችል እዚህ ዮሐንስ ወንጌል ምዕራፍ 1 ላይ በተለይ ከቁጥር 16 ጀምሮ ስናይ ንጽጽሩ በሙሴና በኢየሱስ ነው። ንጽጽሩ አይደል? በሙሴና በኢየሱስ። ከዛ ሐዋርያው ምንድነው የሚለን? በጸጋ ላይ ጸጋ ነው የሚለው አይደል? በጸጋ ላይ ጸጋና የቨርሱን አገባብ ስናየው ከሕጉ ጋር አንድ ላይ ተቀምጦ እንደሆነ ምንም ጥያቄ የለውም። ሌላ ሐሳብ ካለ ኦኬ። አልገባሁም ሰርሽ። ኦኬ ያ አይ ቲንክ አንድ ቀጣይ እንትን ከማለቴ በፊት ምንድነው ምንሰማ ሰዎች በመማር ልብ እንስማና ከዛ ኮንቴክስቱን በደንብ ብናይ ጥሩ ነው ስናዳምጥና የሚያድነው ጸጋ አለ። ጸጋ ምንድነው ብለን የጀመርነው። ስለዚህ በዛ መልኩ ስለሆነ እንደዛ አንደርስታንድ እያደረግን ምንድነው የሚወራው የሚለውን ነገር አንደርስታንድ እንድናደርግ ማለት ነው። ገና ስለሚያድነው ጸጋ እያወራን ራሱ አይደለምና ገና ዲፕ አልገባንም እዛ። ሜላ ከዘረዘርከው ውስጥ ቅድም ጸጋ የራስ ጥረት ማብቂያ የማይገባ ለሰው የሚሰጥ ነገር ነውና የማይገባ ሞገስ ከእርሱ የሆነ ከኛ ያልሆነ የማይገባ ፍቅር ይላል። ወደሚያድነው ጸጋ ከመምጣታችን በፊት የክርስቶስ የሆነው ዘፍጥረት 3 ላይ ተስፋ ተገብቶ ከዛው በፊት ያለውን ዘፍጥረት ላይ ትንሽ እንድናይ የምፈልገው ምንድነው ሐሳብ የሚላ ለአዳም መፈጠሩና ከዛ በኋላ ያ ሁሉ ስልጣን መሰጠቱ ለርሱ የደንገነት ያለውን ሁሉ ዘፍጥረት ላይ ሁላችንም እናውቀዋለን። ከዛ እንዲመገብ ሌላኛውን በበላ ጊዜ ግን እንደሚሞት የነገረው አለ። ከዛ ውጪ ደግሞ በምድር ላይ ለሰው ልጅ ስልጣንን ሰጥቶታል። እግዚአብሔር ከአዳም ጋር ሪሌሽንሺፕ ነበረው። የሁሉ ነገር ነበረው ኦልሞስት ያ የደንገነት ኤቭሪቲንግ። ይሄን እንደ ጸጋ ልንወስደው አንችልም ወይ? ምክንያቱም አዳም በእርግጥ ይሄ ነገር ይገባው ነበር ወይ? ሊያገኘው የሚገባው ነገር ነው ወይ? ይህን ነገር እግዚአብሔር ገና ዘፍጥረት ላይ ስንጀምር በስጦታ ነው የጀመረው። ለሰው ልጅ የማይገባውን ነገር በመስጠት ነው የጀመረው። መፈጠሩ ራሱ ህይወት እንካ ተብሎ እንኳን ከዚህ አምላክ ከሆነ ህይወት መሰጠቱ ራሱ ዲዘርቭ የሚያደርገው ነው ወይ? ምክንያቱም እግዚአብሔር ለምን ፈጠረ ምናምን ብለው አርጊው የሚያደርጉ አሉ አይደል? የሆነ ሲፈጥር ለመጥፎ ነገር እንደሆነ ምናምንና እግዚአብሔር ግን ከጅምሩ ይህን ጸጋ ሲያደርግ ነበረ ብለን መውሰድ አንችልም ወይ? ከዛ በኋላ ዘፍጥረት ላይ ደግሞ ሬዚስት ስለሚደረገው ጸጋ ከውድቀት በፊት ስላለው ደግሞ እናወራለን። ግን አሁን እነዚህ ነገሮች ሜላ እንዴት ታያቸዋለ? እግዚአብሔር በዚህ ውስጥ ነው የፈጠረን ብለን መናገር አንችልም ወይ? እግዚአብሔር ለሰው ልጅ ያለውን መልካምነት እንዲሁ የማይገባውን ነገር ከመስጠት ከፍጥረቱ አንስቶ ከመፈጠሩ አንስቶ የማይገባን ስጦታ ነው ብለን መውሰድ አንችልም ወይ? ምክንያቱም ሰው ከህይወቱ አንጻር ካለበት ሁኔታ አንጻር መፈጠር አልፈልግም ነበር ምናምን ይላልና ግን የእግዚአብሔርን በጎነትና መልካምነት ነው እያልን አይሆንም ወይና
ዘፍጥረት ላይ እንዴት ታየዋለህ ከውድቀት በፊት ያለውን የእግዚአብሔርን ጸጋ? እሺ ፖሊ፣ በጣም አሪፍ ጥያቄ። እውነት ለዚህ ጥያቄ ተባረክ። አሪፍ ጥያቄ ነው። ገና ከጀመሩ ጸጋ ወደዚህ ዓለም መምጣታችን ራሱ ጸጋ ነው። እንዲሁ ስለሆነ ማለት ነው። እንዲሁ ስለሆነ ጥያቄ ጠይቆ ማመልከቻ አስገብቶ የተፈጠረ የለም። እግዚአብሔር ወደዚህ ምድር ያመጣን እንዲሁ ነው። በራሱ መነሻ ነው ያመጣን። አዳምንም ሲፈጥረው እንዲሁ ነው። እሱንም ራሱ ከጸጋ አንጻር ማየት እንችላለን። ገና ካፈጣጠሩ ጀምሮ ማለት ነው። ካፈጣጠሩ ጀምሮ እንዲሁ የሆነ ለምሳሌ እግዚአብሔር አንተን ወይም እዚህ ውስጥ ያላችሁትን እኔንም ጨምሮ ለምንድነው ጊንጥ አድርጎ ለምንድን ያልፈጠረን? ዶሮ አድርጎ ሌላ እንስሳ አድርጎ ሰው ለምንድን ያደረገን? የራሱ መልክና ምሳሌ እንድንሆን አድርጎ ወይም የመልኩ ተሸካሚዎች ያደረገን ለምንድን ነው ከተባለ ጸጋው ነው። ሌላ ምንም ነገር አይደለም አይደል? ጸጋው ነው። በዚህ አይነት ሁኔታ እንድንፈጠር ያደረገን የእሱን መልክ ተሸካሚ እንድንሆን ያደረገው ምን ሆኖ ጸጋው ነው። እና ከሰው ልጅ አፈጣጠር ጀምሮ እግዚአብሔር ፌቨር አድርጎለታል። ለሰው ልጅ እግዚአብሔር መልክ የተፈጠረ ነው። የፍጥረታት ሁሉ ቁንጮ ነው የሰው ልጅ። እግዚአብሔር ሁሉን ነገር ከፈጠረ በኋላ ነው ሰውን የፈጠረው እና ግዛ የተባለው ማለት ነው። ይሄ ሁሉ ኃላፊነት ስናይ፣ ይሄን ሁሉ ስልጣን ስናይ እግዚአብሔር እንዲሁ ነው ለሰው ልጅ የሰጠው እና ከጸጋ ከሚለው ትርጓሜ አንጻር ካየነው እውነት ነው። ይሄም እንደ ጸጋ ልናየው እንችላለን። የሚገርማችሁ ግን የአዳም መፈጠሩ ብቻ አይደለም የሚገርመው፣ የጸጋውን ውበት የምናየው ማለት ነው። እግዚአብሔር አዳምን ከገነት ራሱ ማባረሩ ጸጋ ነው። የጸጋውን ፍቅር ነው የምናየው። ማባረሩ ራሱ ከገነት እኛን ያስወጣን ወይም ደግሞ አዳምን ያስወጣው የቀድሞ አባታችንን ያስወጣው ከገነት እግዚአብሔር ፍቅር ስለሆነ ነው። ጸጋውን ነው የምናየው። ከዛ በኋላም ራሱ ስናይ አንዳንድ ፖይንቶች ለምሳሌ እዛው ዘፍጥረት ምዕራፍ 3 ላይ አንድ ቃል አንብቡልኝ። ዘፍጥረት ምዕራፍ 3 ላይ ሁለት ቃላቶች ናቸው እንደሚያሉት። ሁለቱን ቃላቶች በንጽጽር ብታዩልኝ በጣም ደስ ይለኛል። ዘፍጥረት ምዕራፍ 3 ቁጥር 7 እና አንድ ሰው ደግሞ ዘፍጥረት ምዕራፍ 3 ቁጥር 21ን ቢያነበው ልዩነቱን በደንብ ይገባል ነበር። እሺ፣ ዘፍጥረት ምዕራፍ 3 ቁጥር 7 የሁለቱም ዓይኖች ተከፈቱ፣ ራቁታቸውን መሆናቸውንም ተገነዘቡ። ስለዚህ የበለስ ቅጠል ሰፍተው አገደሙ። ቁጥር 21 ቁጥር 7 ላይ ያለው አይደል? እሺ፣ አዎ ከተጻፉ አገለደሙ ብለው ቁጥር 21 ደግሞ አንብቡ። አገለደሙ። እሺ፣ ትርጉሙን በዛው ትነግረኛለህ የሚላ ቁጥር 21 እግዚአብሔር አብ ሚስቱን ሔዋንን ብሎ ጠራት። እግዚአብሔር አምላክ ከቆዳ ልብስ አዘጋጅቶ አዳምና ሚስቱን አለበሳቸው። እሺ፣ ተመልከቱ የቃላቶቹን ልዩነት። አሁን ምንድነው የሚለን? ቁጥር 7 ላይ ምንድነው ያለው? እነሱ ያደረጉትን ነገር ቆይ እስቲ በፒክቸር አድርጌ ላሳያችሁ። እንደዛ ሲሆን ግልጽ ይሆናል ብዬ አስባለሁ። አንዴ ቆይ። እሺ፣ እያያችሁ ነው እዚህ ጋር። ዘፍጥረት 3:7 ላይ ምንድነው የሚለን? አገለደሙ አይደል የሚለን? ለራሳቸው እና ከምን ከቅጠል ለራሳቸው አደረጉ። በሌላ አገላለጥ የነሱን ራቁት ነኝ ብሎ ላሰቡት ነገር ጊዜያዊ መፍትሄን ሰጡ። ለራሳቸው አገለደሙ ሲል ራሳቸው ሰሩት። ተመልከቱ፣
ራሳቸው ለራሳቸው ሰሩት። ላጋጠማቸው ችግር ጊዜያዊ መፍትሄ ሰጡ ማለት ነው። አገለደሙ የሚለው ራሳቸው እንዳደረጉት ነው የሚያሳየው ቃሉ አይደል? ራሳቸው ነው ያደረጉት። እሺ ቁጥር 21 ላይስ ምንድነው የሚለው ቃሉ? አለበሳቸው ነው የሚለው አይደል? አለበሳቸው ነው የሚለው ማ እግዚአብሔር ማለት ነው። እግዚአብሔር ያለበሳቸው ከምን ከቆዳ። ስለዚህ የነሱ ጊዜያዊ ነበር፣ የሱ ደግሞ የሚዘልቅ መሆኑን እናያለን። ይሄን ራሱ ምንየው ምንድነው? ጸጋን እናያለን። ያችሁ እነሱ ናቸው እኮ ኃጢአትን የሰሩት አይደል? እነሱ ኃጢአትን ሰሩ፣ በደልን ሰሩ። ለሰሩት ኃጢአት ለሰሩት በደል ደግሞ ራሳቸው ምንም ፈጠሩ። ኃጢአቱ ላመጣባቸው ውጤት ጊዜያዊ መፍትሄ ማምጣት ፈለጉ። ከዛ እግዚአብሔር አያቸውና አይሆንም አለና ምን አደረጋቸው? አለበሳቸው ማለት ነው። ቁጥር 21 ላይ አለበሳቸው። ስለዚህ ይሄን እግዚአብሔር ማድረግ ይጠበቅበት ነበር? አይጠበቅበትም። ኃጢአት እኮ ሰርተዋል፣ ሞት ይገባቸዋል አይደል? ማባረር እነሱን መተው ያለበት ዝም ብለን ካየነው። ግን እግዚአብሔር እንደዛ አላደረገም። ለምን ከተባለ ፌቨርን አደረገላቸው፣ ጸጋን አደረገላቸው። ከምን ተነስቶ? ከራሱ ፍቅር ተነስቶ ይህን ነገር አደረገ ማለት ነው። ስለዚህ ዘፍጥረት ላይ ምዕራፍ 1 ላይም ብናይ፣ ምዕራፍ 2 ላይም ብናይ፣ ምዕራፍ 3 ላይም ብናይ የአዳም መፈጠርን ብናይ፣ ከዛ በኋላ ከተሳሳተ በኋላ ከወደቀ በኋላ እግዚአብሔር ከገነት ሲያባርረው ያም የእግዚአብሔር ጸጋ ነው የምናየው። ምክንያቱም ባይባረር ኑሮ ለዘላለም ሙቱ ነው ነበር የሚቀረው አይደል? ከእግዚአብሔር ጋር መታረቅ አይችልም ነበር። ስለዚህ ከገነት ራሱ ያባረረው እግዚአብሔር ለራሱ ለአዳም ጥቅም ነበር። ከዛ በኋላ ከተባረሩም በኋላ ደግሞ ለራሳቸው ምንም ማድረግ አልቻሉም። ስለዚህ እግዚአብሔር ምን አደረጋቸው? አለበሳቸው ማለት ነው። የቁርበትን ልብስ አደረገላቸው፣ አለበሳቸው። እና እግዚአብሔር እዚህ ጋር ስታዩት የሆነ ሽልማት እየሰጣቸው ነው የሚመስለው። እንደው አጥፍቶ አይመስልም አይደል? የሆነ ሽልማት እንደሰጣቸው ልንቆጥሮ እንችላለን። ቀደምን ብያችኋለሁ፣ ለማይገባው ሰው ነው የሚሰጠው ስጦታ አይደል? ለሰራ ደግሞ አይደለም ብያችኋለሁ፣ ላልሰራ ነው የሚሰጠው። አዳም ሕጉን ጠብቋል ወይ? አልጠበቀም። ትእዛዙን ጠብቋል ወይ? አልጠበቀም። ግን ምን ተብሏል? እግዚአብሔር የቁርበትን ልብስ አለበሳቸው ማለት ነው። እና ከጅምሩም ጀምሮ የእግዚአብሔርን ጸጋ ነው የምናይበት። ተባረክ ሚላ። አይ ቲንክ ቀጣይም ልጠይቀውን ያሰብኩትን መልሰዋል። ከውድቀት በፊት የነበረውን የእግዚአብሔርን በአምሳሉ ከመፍጠር ጀምሮ ያለውን ከዛ ደግሞ ከውድቀትም በኋላ እንዴት ወዲያውኑ እንዳለበሳቸው እንመለከታለን። እና እግዚአብሔርን ጸጋ ከፍጥረት ጀምሮ የሚደንቅና ያው ብዙ ብናወራው የማያልቅ ነው የእግዚአብሔር በጎነትና ጸጋና አይ ቲንክ እዚህ ላይ ሀሳብ መስጠት ወይ መናገር የሚፈልግ ሰው አለ? አረ ተናገሩ። ምን ላይ ፖሊሻ ሜሉስ አሁን ባለው ላይ ወይስ እስካሁን እዚህ ዘፍጥረት ላይ ባለው ጸጋም በተመለከተ መናገርም ጥያቄ ነው? ሊዱ እኮ በቃ ዝም ከምንል ቢያንስ ላወራው ብላ ምን የምትናገሪውም ካለ ሊዱ? አይ ቆይ ትንሽ ሀሳቡን ሊያዘው የሚሉስ ኦልሬዲ ትንሽ ጅማሬ ላይ ነው እኮ ያለው ሰው ይቀጥል። እሺ እንደዛ ከሆነ ዘፍጥረት ላይ ምን አይነት ጥያቄ አሁን ደግሞ እግዚአብሔር እንዲሁ ለሰው ልጅ ካለው እንዲሁ የማይገባውን ነገር ከመስጠት አንፃር አውርተናል። በአዲስ ኪዳን የተገለጠ የእግዚአብሔር ጸጋ አለ። ወደ አዲስ ኪዳን አይ ቲንክ ከዚህ ቀጥሎ ወደዛ ነው የምንሄደው እና
ወደ አዲስ ኪዳን ከመሄዳችን በፊት ግን ቅድም የጠቀስኩት ኃጢአትና ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ተገልጧል። አሁን የእግዚአብሔር ጸጋ ያለው ኃጢአትን ሬዚስት የምናደርግበት ነው። ክርስቶስ ሲገለጥ ደግሞ የምናየው ሙሉ ለሙሉ ኃጢአት ማንሰራበት በቃ በሱ ላይ ሙሉ ለሙሉ ስልጣን የሚኖረን ያን ክርስቶስ በትንሳኤው የለበሰውን ያን የሚሰጠንን ክብር የምንለብስበትን ጊዜ ያለው ነው። ሶ ሬዚስት የምናደርግበት ጸጋ አሁን አለን። እርሱን ጸጋ ከአዳም ከመውደቁ በፊት የነበረው ሬዚስት የሚያደርግበት ጸጋ ነበር ወይ? ወይስ ደግሞ ኦልሬዲ ገና ኃጢአትም ስላልገባ ጸጋ ብለን አንጠራውም ወይ? ምክንያቱም አንድ ኃጢአት ከማይታወቅበት ስህተት ከማይታወቅበት ነገር ወደ ውድቀት ኃጢአት ወደ መግባት መጣ። እንዴት ከዛ ሊሄድ ቻለ? ሬዚስት የሚያደርግበት ጸጋ አልነበረም ወይ? ወደ ኃጢአትስ የመጣው በፈቃዱ ነው ወይስ ደግሞ ጸጋ ሳይኖር ቀርቶ ነው የሚለውን ወይም ደግሞ ሬዚስት የሚደረግበት ጸጋ ነበር? ምን አይነት ጸጋ ነው የነበረው ሬዚስት ከማድረግ አንጻር? ወይስ ደግሞ ፈጽሞኑ ክርስቶስ ሲመጣ ያ የሚገለጠው ክብርና ሙሉ ለሙሉ ኃጢአት የማንሰራበት ምንም ነገር የማንሆንበት ያ ጸጋ አለ ሬዚስት ከማድረግ አልፎ ማለት ነው። ያኛው ጸጋ ነው ወይ የነበረው? ምን አይነት ነው ሬዚስት ከማድረግ አንጻር የሚለውን የተወሰነ ብትል። ቲቶ ምዕራፍ 2 ላይ ያለውን ሐሳብ ነው የጠቀስከው። ምዕራፍ 2 ቁጥር 12 ላይ ስለ ጸጋ ሲያስተምር ኃጢአተኝነትና ዓለማዊ ምኞትን ክደናል የሚለው የተባረከውን ተስፋችን ኢየሱስ ክርስቶስን መገለጥ እየጠበቅን ራሳችን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ጸጋ አቅም ነው። ኃጢአትን እምቢ የምንልበት አቅም ነው። ኃጢአትን እምቢ የምንልበት አቅም ነው ማለት ግን ጸጋው በጉልበት ኃጢአትን እምቢ እንድንል ያደርገናል ማለት ግን አይደለም። ሁለቱ ልዩነት አላቸው። ጸጋው ኃጢአትን እንድንክድ ማለት አላደርግም እንድንል የሚያደርግ አቅም ነው። ይሄ ማለት ግን ራሱ ጸጋው ያንን ያደርጋል ማለት ግን አይደለም። ያንን ያደርጋል ማለት አይደለም። ምንድነው እዚህ ጋር የሚለን? ያስተምረናል አይደል የሚለው እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ስለዚህ ጸጋው ምን ይላል? በዚህ ዘመን በትክክለኛው መንገድ እግዚአብሔርን በመምሰል ህይወት ተመላለስ፣ ኃጢአትን ደግሞ እምቢ በል እያለ ምን ያደርጋል? ያስተምራል። አቅም እንድታገኝ ያደርጋል እንጂ በራሱ ጸጋው አይደለም የሚሰራው። ጸጋው በአንተ ውስጥ ነው የሚሰራው። ጸጋው በአንተ ውስጥ በአንቺ ውስጥ ነው የሚሰራው። ስለዚህ ወደ አዳም ስንመጣ አዳም ያን ነገር እምቢ ማለት ይችል ነበር ወይ? አዎ ይችል ነበር። አዳም ከኔና ከናንተ በተሻለ ኢንቫይሮንመንት ውስጥ ነው የነበረው። ኃጢአት በሌለበት ኢንቫይሮንመንት ባልወደቀ ምድር ውስጥ ነው የነበረው። ስለዚህ አሁን እኔና እናንተ ካለን የተሻለ ኢንቫይሮንመንት ውስጥ ነበር የነበረው ስለመናገር። ስለዚህ የሚያግዘው ነገር አልነበረም ወይ ከተባለ ያው ትንሽ ሐሳቡ እየሰፋብን እንዳይሄድ እንጂ የእግዚአብሔር መልክ ራሱ ስንል ምን ማለታችን ነው የሚለው ነገር ራሱ ችሎ ቢታይ በጣም ጥሩ ነው። የእግዚአብሔር ኢሜጅ ምንድነው? እሱ ራሱ ከጸጋ ለይተን የምናየው ነገር ስላልሆነ ማለት ነው። እና አዳም ባልተበላሸ ወይም ደግሞ ባልጠፋ በእግዚአብሔር መልክ ነው ሲኖር የነበረውና እምቢ ማለት ይችል ነበር። ኦፍ ኮርስ ይችል ነበር። ግን ምንድነው? ዊሊንግ አልነበረም። እምቢ ማለት ዊሊንግ አልነበረም። ሴቷንም ብናይ ተመሳሳይ ነገር ነው። ያው ያደረጉበት መንገድ ቢለያይም ኃጢአትን የሰሩበትን መንገድ ቢለያይም ሐዋርያው ጳውሎስ የተታለለ አዳም አይደለም አንደኛ ጢሞቴዎስ ምዕራፍ 2 ላይ የተታለለችው እሷ ነች ይለናል። ግን ያው በዚህም ሆነ በዛ ሁለቱም ኃጢአት ሰርቷል። ግን እምቢ ማለት ይችሉ ነበር። ኦፍ ኮርስ ይችሉ ነበር። ለምን ከተባለ አቅም ነበራቸው ወይ? አዎ አቅም ነበራቸው። ግን የነበራቸው አቅም በነሱ ፍቃድ ላይ የተመሰረተ መሆኑን ግን መርሳት የለብንም። እሱ መርሳት የለብን። አሁን ላይም ተመሳሳይ ነገር ነው።
ያ ጸጋ ተሰጥቶናል ወይ? አዎ ጸጋ ተሰጥቶናል። አሁን ያለው ጸጋ ለነሱ ከተሰጠው ይበልጣል ወይ በሚል ሴንስ ደግሞ ከሆነ ይከብዳል እንደዚህ ለማለት እውነት ለመናገር ግን ይመስላል አሁን ላይ ተጨማሪ ነገር ያለ ይመስላል መጽሐፍ ቅዱሳችንን ያው በብዛት ይጻፈው አሁን ላይ ስላለው ስለሆነ ማለት ነው አይደል? በብዛት ይጻፈው አሁን ላይ ስላለን ያኛው በቃ ምዕራፍ 1 እና ምዕራፍ 2 ላይ ነው የምናገኘው ሐሳቡን። ይሄ ግን ከውጥቀት በኋላ እንግዲህ ብዙ ነገሮችን በትምህርት መንገድ ስለመጣ ብዙ ነገሮች ያገኘን ይመስላል። ግን መርሳት የሌለብን ነገር ግን የበለጠ አድቫንቴጅ የነበረው ማን ነው ከኔና ከአዳም። እኔ አሁን በወደቀ ዓለም ውስጥ ነው ያለሁት አይደል? አይምሮዬ ገና አልታደሰም፣ ግን እየታደሰ ነው የሚሄደው። አዳም እንደዚህ አይነት ነገር ውስጥ አልነበረም አይደል? ስለዚህ አዳም ከኔና ካንተ በተሻለ መንገድ ያን ነገር ሪጀክት የማድረግ አቅሙ ነበረ ወይ? በደንብ ነበረው። ግን በፍቃዱ ተጠቅሞ ያን ነገር እንግዲህ ሳያደርግ ሲቀር እናገኘዋለን ማለት ነው። እና ጸጋ የሚሰራው በፍቃዱ ውስጥ መሆኑን ደግሞ መርሳት የለብንም። መጨምሮ አይ ነው የምንጨምረው ሳይሆን በዛው ብዙ ጊዜ ላይክ አሁን ጸጋን ተቀበልን ሲባል ጸጋው ቅድም እንዳልከው በጣም ጥሩ ፖይንት አንስተ ነበር። ጸጋው ራሱ የሆነ ነገር የሚያደርግብን የሚመስለን ነገር አለ እና እኛና ጸጋው የምንቀበለው ጸጋ ያለን ሪሌሽንሺፕ ምን ይመስላል? የብሉይ ኪዳንም ነክተዋል እና አሁን በአዲስ ኪዳን ሲመጣ የሆነ የተለየ ነገር ተደርጎ የሚታሰብበትና የኛ ኢንቮልቭመንት ወይም ደግሞ የኛ አፕሮች የምንቀበልበት መንገድ ከጸጋ ጋር ያለን ሪሌሽንሺፕ ምን ይመስላል የሚለውንም በዛው ላይ ብትነካው አሪፍ ነው። እንዴት እስቲ ትንሽ አብራራልኝ ዘርሽ ነው። አሁን ቅድም ስትናገር ልክ ጸጋው አሁን የሚያስክድ ሲባል እንድንክድ ያስተምረናል የሚል ሐሳብ አለው። ግን አንዳንዴ ጸጋው ተቀበልን ሲባል የሆነ ነገር የሚያደርገን ነገር ነው ወይስ ደግሞ እኛ ያንን ጸጋ ከዛ ጸጋ ጋር ያለን ሪሌሽንሺፕ ምን ይመስላል? እንዴት ነው የምንቀበለው? እኛ እንዴት ነው የምንቀበለው ጸጋውን? አሁን ለምሳሌ ጸጋን ተቀብያለሁ ዳግም ስወለድ፣ ግን ከዛ በኋላ ደግሞ አሁን ያ ጸጋ ለመጠቀም እኔ ለመጠቀም ያለኝ ኃላፊነት ወይም ደግሞ የኛ ሪስፖንሲቢሊቲ ምንድነው የሚለው እንደው በዛው ነክተው ብታል ማለት ነው። ምክንያቱም የሆነ ጸጋው የሆነ ፎርስ አድርጎን የሆነ የሚያደርገው ነገር የለም። ነፃ ስጦታ ያ የሚያስችል አቅም አለው፣ ነፃ ነው። ወደ ሴም ታይም ደግሞ የሚያስችለን አቅም አለው እና ከሱ ጋር ያለን ሪሌሽንሺፕ እንደ ሰው ጸጋን እንደተቀበለ ሰው ምን ይመስላል የሚለው እንድትነካው እሱን ዘርሽዬ እንትን ብናደርገው ጥሩ ነው። ጸጋውን እንዴት ነው የምንቀበለው የሚለውን በአዲስ ኪዳን ገና የእግዚአብሔር ጸጋ አሁን በአዲስ ኪዳን የተገለጠው ምንድነው የሚለውን ካወራን በኋላ አይ ቲንክ አሁን ራሱ የሚያወያይ ጉዳይ ነው። ዘርሽ እያወያየ ያለ ጉዳይ ነው። ወደ እርሱ መተን ሜላዬ በኋላ ጸጋውን እኛ እንዴት ነው የምንቀበለው እንዳለው እርሱ መጥቶ ፎርስ አድርጎን የሆነ ነገር የሚያስደርገን እንትን እንዳልሆነ በደንብ ምንድነው የሚያድነው ጸጋ ምንድነው ብሎ ከተብራራ በኋላ ጥሩ ይመስለኛል። ምናልባት ይሄን አሁን ብሉይ ኪዳንን ዘግተን ወደዛ እንድንገባ እዚህ ላይ ቲንክ ሊዱ ጥያቄ አለኝ ብላለች ካለ ጠይቂና ከዛ በኋላ ወደ አዲስ ኪዳን ዲፕ ወደም እንገባለን። እሺ እኔ እንጃ አሁን እንደዚህ ስትል ደግሞ ሜቢ ጥያቄ መቆየት ካለበት አላውቅም፣ ግን አሁን ሜላ መጨረሻ ላይ ነክቶታል። አንመርጥም ማለት አይደለም የሚል ነገር ሀሳብ አንስቷልና እዛ ላይ ሚውት አድርግ ፖል ያስተጋባል። እንደ ጥያቄም እንደሆነ ዲስክሌመርም ነገር ነው። አሁን ብዙ ጊዜ ያው እዚህ ቲክቶክ ላይ በተለያየ መንገድ ስለሚነሳ ትንሽ ሚስ አንደርስታንዲንግ ይፈጠራል እና በፔንቴኮስታልም በአርሜኒያንም ቴዎሎጂ በሉተራንም ቢሆን እንደዚህ ዝም ብሎ ሰዎች እንዲረዱት ተብሎ የሆነ የቴዎሎጂ ተርም ይሰጣል። ግን መጽሐፍ ቅዱሱ ላይ ገልጠን ስናነበው እነዚህ ጥቅሶች አሉ እዛ ላይ እና ምንድነው አሁን ቅድምም ታች ሲጠየቅ የነበረው ፕሬቨነንት ግሬስ የሚለው ነገር
ምን መሰላችሁ ይሄ ጸጋ መጥቶ ላይክ ሰምተነው ለዛ ለሰማነው ነገር ምላሽ እንሰጣለን። ግን የሰማነውን እንድናዳምጥ እንድንረዳ የሚያረገን ግሬስ ነው ይሄ። ገባችሁ? ላይክ ይሄ ሪጀነሬቲንግ አይደለም። አሁን ሜላ መምረጥ እንችላለን ሲል ትዝ ስላለኝ ነው። እና መምረጥ የምንችለው መጀመሪያ የሰማነውን ስናዳምጥ ነው። እና የኛ የፔንቴኮስታል ቴዎሎጂም ፕሬቨነንት ግሬስ አለ ብሎ ሲያስቀምጠው ማለት ገብቷቸዋል። ጴንጤም ወንጌላዊ አማኝ በአጠቃላይ በአንድነት የሚያምኑት ነገር ምንድነው? ይሄ ጸጋ ወደኛ ነው የመጣው ብለው ነው የሚያምኑት። እኛ ሄደን ፈልገነው በቃ ተጣጥረን ልብና አይናችንን ከፍተን ሰምተናም ሳይሆን የቃሉም ኃይል አለ አይደለ? የእግዚአብሔር ቃል የልባችንን አይን ያበራል። እና እሱን ለማለት ፈልጌ ነው። ትንሽ ኮንፊውዥን ስላለ ማለት ነው። ይሄ ነፃ ፈቃድ አለን አይደለም? የእግዚአብሔርን ነገር እሺ እምቢ ለማለት ያንን ፈቃድ ሪስቶር ያደርጋል ነው። ያ ሪስቶር ሲያደርግ ግን በቃ ለዓለም ሁሉ ማለት ነው። እና ይሄ ራሱ የመጀመሪያው ጸጋው ነው፣ የእግዚአብሔር ቸርነት ነው። የሰውን ልብ ማብራት። አሁን ለምሳሌ ሰሞኑን በጣም ሲጠቀስ ስለነበረ ጳውሎስ የሚናገረውን ነገር እንድታዳምጥ ነው የሚለው። በአዲሱ መደበኛ ትርጉም እንዲያውም መረዳት ነው እንድትችል ነው የሚለው፣ ወይም በማዳመጥ እንድትሰማ ምናምን ይላል። ብቻ ሁለት ቃል ያስቀምጠዋል ጥሩ አድርጎ ማለት ነው። ያንን ጸጋ ነው እና ያ ራሱ የእግዚአብሔር ቸርነት ይመስለኛል። ያው ከዛ ቀጥሎ ደግሞ ሜላ በደንብ ያብራራልናል የክርስቶስን የማዳን ጸጋ ማለት ነው። አይ ዶንት ኖ እንደ ጥያቄ እንደ ሀሳብ የሚቀመጥልኝ። በጣም ጥሩ። አይ ቲንክ ሜላ ገና ሳትገባበት አንድ ሁለት እርምጃ እየታለፈ ጥያቄ እየተዘጋጀል ነው። ጌታ ይርዳ። አይ ቲንክ ወደ አዲስ ኪዳን መግባታችን መልካም ይመስለኛል። አሁን የብሉ ኪዳኑ እንደመጣ ነው። ምናልባት ዛሬ ገና ስለ ጸጋም እየሰሙ ያሉ ሰዎች ይኖራሉ። ምንም እውቀት ምናልባት ሁላችንም ተማሪዎች ነን፣ ግን ምናልባት ሰምተው ማያውቁ ስለሚኖሩ የመጽሐፍ ቅዱሱ የሚያድነው የእግዚአብሔር ጸጋ የተገለጠው በክርስቶስ የመጣው ምንድነው የሚለውን በአዲስ ኪዳን ጸጋ ምንድነው ከሚለውን ጀምርና እንዴት ነው የምንቀበለው፣ ምንድነው የሚያደርገው የሚለውን ደግሞ አሁን ነሊዱ ዘርሽ ያነሱትን ሐሳብ ደግሞ በሰፊው እናያለን። ሜላዬ በአዲስ ኪዳን የእግዚአብሔር ጸጋ ምንድነው? የእግዚአብሔር ጸጋ በአዲስ ኪዳን ምንድነው? የሚያድነው ጸጋ ምንድነው የሚለውን እንዴትስ ተገለጠ የሚለውን ምን እንደሆነ ላይ በደንብ ትኩረት አድርገ ሜላዬ እሱ ላይ እንትን በለና ከዛ በኋላ እያሰፋ ነው እንሄዳለን። እሺ መልካም እንችላለን። እነ ሊዱ ሙግት ውስጥ ሊያስገቡኝ ነው። ሀሳባቸውን አልስተውም። እሺ ሀሳባቸውን አልስተውም። እሺ ልቀጥል። በነገራችን ላይ ጳውሎስ ራሱ አሁን እነዚህ ቴዎሎጂካል ተርሞች ቢነገሩት ራሱ ያውቃቸዋል ወይ ብዬ እያሰብኩ ነበርና ይሁን። እሺ ልቀጥል። በአዲስ ኪዳን ወደ አዲስ ኪዳን እንምጣና ጸጋ እንዴት ነው የምንረዳው የሚለውን ነገር ትንሽ ነገር ልበል። ቀደም ያየነው ጥቅስ አለ ዘርሽ የጠቀሰው ዮሐንስ ወንጌል ምዕራፍ 1 ላይ ምንድነው የሚለን? ሐዋርያው ዮሐንስ ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ጸጋና እውነትም በኢየሱስ ክርስቶስ ሆነ ይላል። ጸጋና እውነትን የሚለያዩ ነገሮች አይደሉም። እሱ ላይ በጣም ጥንቃቄ ማድረግ ያስፈልጋል። እዚህ ጋር ሐዋርያው ሁለት ነገሮችን ያነጻጽርልናል አይደል? ሕግንና ጸጋን፣ ሙሴንና ኢየሱስን። ሕግ በአገልጋይ በሙሴ በኩል ነበር የተሰጠው። ጸጋ ግን ራሱ ባለቤቱ ነው። ይወላችሁ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ አይደል የሚለን። ስለዚህ ሕግ በአገልጋዩ በሙሴ በኩል ነበር የመጣው። ጸጋ ግን ራሱ ማን ነው? ባለቤቱ ነው። ራሱ ባለቤቱ ነው። ሕግ ነበር ነው ያለን። ሕግ በሙሴ ተሰጥቶ ነበርና ነበር ነው ወደ አይደል? ነበር ነው። አሁንም ሕግ የምትፈልጉ ሰዎች ካላችሁ ነበር ላይ ናችሁ።
ህይወታችሁም ነበር ነው የሚሆነው። ህግ ነበር ነው። ጸጋ እስከተባለ ጸጋ ሆኖ የቀጠለ ነው። ለምን ከተባለ በኢየሱስ ስለሆነ በኢየሱስ ክርስቶስ ሆነ ነው የሚለን። ስለዚህ ህግ ነበር ነው፣ ጸጋ ሆኖ የቀጠለ ነው። ስለዚህ ህጉ ነበር ስላችሁ ምን እያልኳችሁ ነው? ህጉ የለም እያልኳችሁ ነው። ጸጋው ግን ከእውነት ጋር ሆኖ የሚቀጥል ነው። ስለዚህ ጸጋ እና እውነትን ለያይተን ማየት አንችልም። ይህንኑ ሐሳብ ሐዋርያው ጳውሎስ ሲደግሞ እናገኛለን። ለምሳሌ ቆላስይስ መልእክት ምዕራፍ 1 ቁጥር 6 ላይ ያለውን ቃል እስቲ አንብቡልኝ። ጸጋና እውነት እንዴት እንደሚዛመዱ ቆላስይስ 1 ቁጥር 6 ላይ ጌታ ስማና ባለው እንዲላል ይህም ወደ እናንተ ደርሷል። ይህም ወንጌል ከሰማችሁበትና የእግዚአብሔርን ጸጋ በእውነት ከተረዳችሁበት ቀን ጀምሮ በዓለም ዙሪያ እየሰራ እንዳለ ሁሉ በእናንተም ዘንድ ፍሬ እያፈራና እያደገ ነው ይላል። የእግዚአብሔርን ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ ይላል። ተመልከቱ። የእግዚአብሔርንም ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ። ስለዚህ ጸጋ የተሰጠን ሐሰት ላይ ተመስርቶ አይደለም፣ እውነት ላይ ነው እንጂ እሱን ነገር ማወቅ አለብን። እውነት ላይ ተመስርቶ ነው ጸጋ የተሰጠን። ለምን ከተባለ ጸጋ የሚመጣው ከምህረት ቀጥሎ ስለሆነ። ጸጋ ሁሌ የሚመጣው ከምን ቀጥሎ ነው? ከምህረት ቀጥሎ ነው የሚመጣው። በጸጋ ውስጥ ምህረት አለ። በምህረት ውስጥ ግን ጸጋ የለም። እሱንም መርሳት የለብንም። በጸጋ ውስጥ ምህረት አለ፣ በምህረት ውስጥ ግን ጸጋ የለም። ስለዚህ የጸጋ መሰረቱ ምንድነው ከተባለ እውነት ነው። ጸጋ የተሰጠን ሐሰት ላይ ተመስርቶ አይደለም፣ እውነት ላይ ነው ተመስርቶ የተሰጠን። እውነት የሆነው ኢየሱስ ደግሞ ምን ብሏል? ዋጋ ከፍሎ ፍትህን አሟልቶ ነው ጸጋን የሰጠን አይደል? ምህረት ስንል ምን ማለታችን? መስቀል ላይ የተሰራው ስራ ምህረትን ያሳየናል። ምህረትን ብቻ አይደለም የእግዚአብሔርን ፍርድ ያሳየናል በሌላ አገላለጥ። ስለዚህ ከምህረቱ ቀጥሎ የመጣው ምንድነው ከተባለ ጸጋን ተቀበልን ማለት ነው። ጸጋን ተቀበል። ስለዚህ ከምህረት ቀጥሎ የሚመጣ ነገር ነው ምን? ጸጋ። በጸጋ ውስጥ ምን አለ? ምህረት አለ። በምህረት ውስጥ ጸጋ አለ ወይ? በምህረት ውስጥ ጸጋ የለም። እሱ ነገር በጣም ማስመር ያስፈልጋል። እሺ፣ ይህንን ካየን በተለይ ስለ ጸጋ ስናወራ የጸጋ እንግዲህ ሰባኪ በዋናነት የምናነሳው ማን ነው? ሐዋርያው ጳውሎስን ነው። የጸጋ ወንጌል የሚባል ደግሞ አለ። የጸጋ ወንጌል አሁን ስለዳንበት ወንጌል ልናወራ ነው። ይሄ በጣም አሪፉ ፓርቲ ነው። ስለዳንበት ወንጌል የምናወራበት የጸጋ ወንጌል የሚባለው ማለት ነው። ይሄ የጸጋ ወንጌል እንግዲህ ለመጀመሪያ ጊዜ ያገለገለው ማን ነው ከተባለ ሐዋርያው ጳውሎስ ነው። ያው ጌታ እንዳለ ሆኖ ግን በሰው ደረጃ ነው እያልኳችሁ ያለሁት። ለሱ ምንድነው ማረጋገጫችን ከተባለ ለምሳሌ አንድ ጥቅስ እኔ ሐዋርያ ሥራ ምዕራፍ 20 ቁጥር 24 አንድ ሰው ደግሞ ገላትያ 1:11 ወይም ፖል ገላትያ 1:11 አውጣልኝ። ዘርሽ ደግሞ ሐዋርያ ሥራ 24 ቁጥር 24 ማለት እንዲህ ይላል። በጌታ ስም አነባለሁ። ይሁን እንጂ ከጌታ ከኢየሱስ የተቀበልኩት ሩጫዬንና የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎቴን ብፈጽም ለእኔ ሕይወቴ ምንም እንደማይቆጠር እንደ ከንቱ ነገር ናት። እሺ፣ ምንድን ያለ? ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱ የእግዚአብሔርን ጸጋ ወንጌል መመስከር እፈጽም ዘንድ ከማ የተቀበልኩት? ከኢየሱስ የተቀበልኩት ይለናል ገላትያ 1:11። ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ ፈልጋለሁ። ከማንም ሰው አልተቀበልኩትም፣ ከማንም አልተማርኩትም፣ ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልኩት። አያችሁ፣
በመገለጥ ከኢየሱስ ክርስቶስ ምን አድርኩ ተቀበልኩት፣ ወይም ደግሞ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም ይለናል ማለት ነው። የተቀበልኩት ከማን ነው? ከራሱ ጌታ ነው። ጌታ ነው የገለጠልኝ። በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ስለዚህ የዚህ ወንጌል መሰረቱ ማን ነው ከተባለ ጌታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ለማ የሰጠው ለሐዋርያው ጳውሎስ የሰጠው ማለት ነው። ለሐዋርያው ጳውሎስ የሰጠው እና የጸጋ ወንጌል እንደውም በጣም እንዴት ብዬ ልንገራችሁ፣ በጣም ሴንስ የሚሰጠው ለኛ ለአሕዛቦች ነው፣ ሕግን ላልተቀበልን ሰዎች ማለት ነው። በጣም ሴንስ የሚሰጠን ማለት ነው። በጣም ሴንስ የሚሰጠን እኛን ነው። ያው እሱም እንደምታውቁት የኛ ሐዋርያ ስለሆነ ማለት ነው። ስለዚህ እሱ ክርስቶስ ራሱን የገለጠልኝ ምን ይህን የእግዚአብሔርን ጸጋ ወንጌል ይለናል ማለት ነው። በሌላ አገላለጥ የጸጋ ወንጌል ማለት ነው። እና በነገራችሁ ላይ ይህ የጸጋ ወንጌል አይሁዳዊውንም አሕዛቡንም በጌታችን በኢየሱስ ክርስቶስ አንድ የሚያደርግ ነው። እና ይህን በደምብ ስሙኝ። ይህ መገለጥ ይሄ እውነት ሐዋርያው ጴጥሮስም አልደረሰበትም ነበር። የሚገርማችሁ ነገር ሐዋርያ ሥራ ምዕራፍ 2 ላይ እንደዛ ሲሰብክ የሰማነው ሐዋርያው ጴጥሮስ ይህ እውነት ራሱ አልተገለጠለትም ነበር። ለዛ ነው ከኢየሩሳሌም የመጡ ሰዎችን ሲያይ ፈርቶ የነበረው። በኋላ ላይ ነው እንግዲህ ሐዋርያው ጳውሎስ በደንብ አድርጎ እሱ ከገሰጸው በኋላ ይህን ወንጌል በተለይ የእግዚአብሔር ሚስጥር ይሏል ኤፌሶን ላይ እስሚላችሁ ከሆነ የእግዚአብሔር ሚስጥር ለእኔ ገልጦልኛል ይላል። ከማንም አስቀድሞ ጌታችን ኢየሱስ ክርስቶስ ለእኔ ነው የገለጠልኝ ይላል። የእግዚአብሔር ሚስጥር ነው ምንድን ነው ከተባለ በጣም በሲምፕል ሁኔታ አይሁዱም አሕዛቡም የሚድንበት መንገድ ጌታችን ኢየሱስ ክርስቶስ ነው። እሱን የእግዚአብሔር ሚስጥር። እሺ፣ ስለዚህ የጸጋ ወንጌል ለሐዋርያው ጳውሎስ የተሰጠ ነው። ይህ የጸጋ ወንጌል ደግሞ ምን ይዘት አለው ከተባለ በውስጡ ኮንቴንቶች አሉት። እሱን ቶሎ ብዬ ልንገራችሁ። ሮሜ ምዕራፍ 1 ቁጥር 3 ምንድን ነው የሚለው? ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይለናል። ስለዚህ ምንድነው ውስጡ ያለው ኤሌመንቶች ስንል በስጋ ተወልዷል፣ ከዛስ ስለኛ ሞቷል፣ ከዛስ በኃይል ደግሞ ምን ብሏል? ከሙታን ተለይቶ ተነስቷል ይለናል። ስለዚህ ወንጌል እነዚህ ነገሮች አሉት። ይሄ ብቻ አይደለም። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 ጀምሮ ስናይ ደግሞ ምን ይለናል ሐዋርያው ጳውሎስ? እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጧችሁ፣ እንዲህ ብዬ ምን ብዬ? መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ ይለን። ወንጌል ይሄ ነው። በቃ ሌላ ነገር የለውም። ወንጌል ይሄ ነው። አያችሁ፣ ሞተ ነው፣ ተቀበረ፣ ተነሳ ማለት። ስለዚህ ከልደቱ እስከ ትንሣኤው ያለው በተለይ እነዚህ በጣም ሜን የተባሉት ኢቨንቶች ናቸው። እነዚህ ልደቱ፣ ሞቱ፣ ከዛ በኋላ ደግሞ መነሳቱ። ይሄ ነው የጸጋ ወንጌል ምንለው። ወይም ደግሞ የጸጋ ወንጌል ምን ያካትታል ካላችሁ እነዚህን ነገሮችን ያካትታል ማለት ነው። ከዚህ ውጭ ሌላ ነገር ከተሰበከ እሱ የጸጋ ወንጌል አይደለም፣ እሱ ልዩ ወንጌል ይባላል። ይህ የጸጋ ወንጌል ሰው ሲሰማ ምን ይሆንበታል ከተባለ ይድንበታል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ላይ ምንድን ነው የሚለን? ወንድሞች ሆይ ይላል። ተመልከቱ፣ ወንድሞች ሆይ የሰበኩላችሁን ደግሞ የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። የምትድኑበትን ወንጌል ምን እላችኋለሁ? አሳስባችኋለሁ ይላል። የምትድኑበትን። ስለዚህ ይህ ወንጌል ምን የሚያደርግ ነው? የሚያድን ወንጌል ነው። የሚያድን ወንጌል ነው። ለዛ ነው ሮሜ ምዕራፍ 1 ላይ በወንጌል አላፍርምና ይላል አይደል? ለምንድን ነው የማያፍረው በወንጌል? የእግዚአብሔር ኃይል ምን ለማድረግ ነው? ለማዳን ነውና ይለናል። ስለዚህ ወንጌል የጸጋ ወንጌል ተብሎ የሚታወቀው እነዚህን ኤሌመንቶች ይይዛል። ይህን ደግሞ የሚሰማ ሰው ደግሞ ምን ይላል? ይድንበታል ማለት ነው። የጸጋ ወንጌል ስንል ምን ማለታችን ነው? ይህን ነገር ልበል እና ወደ ቀጣይ እናልፋለን። የጸጋ ወንጌል ስንል ምን ማለታችን ነው? የጸጋ ወንጌል የምትሰራቸው ሆኖ ነው የሚሰጥ። የምትቀበለው ነው፣ የምትሰራው አይደለም። የምትቀበለው ነው አይደል? የምስራች ነው ሲባል ምን ማለት ነው? የተደረገልን ነገር ነው የሚዘክረው የሚነግርህ እንጂ የምትሰራው አይደለም። የምትሰራው አይደለም። የሚሰጥ ነው እንጂ የምታደርገው አይደለም። የምትቀበለው ነው እንጂ የምትፈጽመው አይደለም። በሌላ አገላለጥ ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 10 ላይ ምን ይለናል መሰላችሁ? ያለ ሰባኪስ እንዴት ይሰማሉ ይላል አይደል?
ምን ማለት ነው? ይኸውላችሁ በወንጌል ያለቀውን በሰባኪ ትሰማዋለህ። ጌታችን ኢየሱስ ክርስቶስ የፈጸመውን የጨረሰውን፣ በሌላ አገላለጥ በወንጌሉ ያለቀውን በሰባኪው አማካይነት ትሰማለህ ማለት ነው። የጸጋ ወንጌል የእግዚአብሔር ነው። ከዛስ ስለ እግዚአብሔርም ነው። እዚህ ውስጥ ማንም አይገባም። የከሌ አይባልም፣ ስለ ከሌም አይሆንም። የእግዚአብሔር ነው፣ ደግሞ ስለ እግዚአብሔርም ነው። ስለዚህ የጸጋ ወንጌል ስንል መነሻው እግዚአብሔር ነው። እግዚአብሔር ያደረገልን ነገር ደግሞ ላንተ ሲሰጥ ወይም ስትቀበለው እሱ ምን እንለዋለን? መልካም ዜና እንለዋለን ማለት ነው። ባይ ዲፎልት የምስራች ስል አንተ ጋር የሌለ እኔ ጋር ያለ ነገር ልነግርህ ነው ማለት ነው አይደል? የምስራች ማለት እሱ ነው። አንድ ሰው የምስራች ሲል ለመስማት ነው የምትዘጋጀው እንጂ እኔ አሁን የምስራች ብዬ የሆነ ነገር ስራ ፖል ብለ የምስራች አይሆንም አይደል? አይሆንም። የምስራች ሊዱ ብዬ ሊዱ 100 ፓውንድ ስጭኝ ብላት የምስራች አይሆንም አይደል? ስለዚህ የምስራች የሚለው መልካም ዜና ስንል የሆነ ነገር ተናግሮ ከዛስ ያን ነገር በደስታ ስትቀበለው ነው። ስለዚህ የጸጋ ወንጌል ሁልጊዜ ምን አለው ከተባለ ደስታ አለው። ደስታ ነው ያለው። ይህን ነው እንግዲህ ሐዋርያው ጳውሎስ የጸጋ ወንጌል ብሎ ጌታችን ኢየሱስ ክርስቶስ ለእሱ አሳልፎ እንደሰጠው የሚነግረን በዚህ መንገድ ማየት እንችላለን። ተባረክ ሜላ። ስለዚህ ይህ ጸጋ ለምን እንድንቀበለው ያስፈልጋል? የሰው ልጅ ሁሉስ ሊቀበለው ይገባል ወይ? ለምንስ ሊቀበለው ይገባል? ለሰው ልጅ ይህ የተገለጠው የሚያድነው ጸጋ ምን ያህል አስፈላጊ ነውና ለምን ይሄ ጸጋ ያስፈልገናል የሚለውን ሚላይ አጠር አድርገህ ከዛ ወደ ቀጣዩ እንሄዳ። እሺ፣ ለዚህ በቃ በጣም አጭሩ መልስ ምንድነው? ሰው ልጅ በራሱ ሰርቶ ደህንነትን ማምጣት ስለማይችል መዳንን ማግኘት ስለማይችል ያስፈለገው ሁላችንም ኃጢአተኞች ስለነበር በደለኞች ስለነበር በራሳችን ጥረት በራሳችን ብቃት ስለማንድን ነው ይህ ወንጌል ያስፈለገው። ቀደም የጠቀስኩት አንደኛ ቆሮንቶስ 15:1 ላይ የምትድኑበትን ወንጌል አሳስባችኋለሁ ነው የሚለው። ስለዚህ የሰው ልጅ በራሱ መዳን ስለማይችል ራሱን ማዳን ስለማይችል ሊያድነው የሚችል ከሰው ወገን ስለሌለ እግዚአብሔር ልጁን ስለኛ ሰው እንዲሆን ወደዚህ ዓለም ልኮ ስለኛ እንዲሰቀል እንዲሞት እንዲነሳ በማድረግ እኛ እንዲሁ እንድንቀበለውና እንዲሁ እንድንድን ነው የጸጋ ወንጌል ያስፈልገው። yes I think ሮሜ 3:23 ላይ ወይም ከ21 ጀምሮ እንዲሚል ቃል አለ። አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጪ የሆነ የእግዚአብሔር ጽድቅ ተገልጧል። ይህም የእግዚአብሔር ጽድቅ ኢየሱስ ክርስቶስ በማመን የሚገኝ ጽድቅ ነው፣ ልዩነት የለም። ምክንያቱም ሁሉም ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነ ቤዛነት እንዲሁ በጸጋው ጸድቀዋል ይላል። ስለዚህ ኃጢአተኛ ነን፣ ለመዳን ግዴታ ያስፈልገናልና በእግዚአብሔር ጸጋ ብቻ በክርስቶስ በሆነ ቤዛነት መዳን ግዴታ ስለሚያስፈልገን የሰው ልጅ ሁሉ ይህን ጸጋ ሊቀበለው የተገባ እና እውነተኛና የታመነ ነው። በዛ መልኩ መውሰድ እንችላለን። ወደ ነዘርሽ ድብድብ ከመምጣታችን በፊት ጸጋ እና እምነት ምናልባት እዚህ ላይ ዘርሽ ምን ጨምሩታል? ጸጋና እምነት ግንኙነታቸው ምንድን ነው? በአዲስ ኪዳን
እሺ መልካም። ጸጋ ስንል ከእግዚአብሔር ዘንድ ብያቸዋለሁ በተደጋጋሚ አይደል? ከእርሱ ዘንድ ስላችሁ ነበር። እምነት ከኛ ዘንድ፣ አሁን ደግሞ ወደኛ ልመጣ ነው። ጸጋ ሁሌ ከእግዚአብሔር ዘንድ፣ እምነት ከኛ ዘንድ። እንዴት ከተባለ እግዚአብሔር እኛን ለማዳን በልጁ በኢየሱስ ክርስቶስ በኩል ሁሉን ነገር ሰርቶ ጨርሷል፣ ፈጽሟል፣ አድርጓል፣ ተጠናቋል። እዚህ ላይ የሚጨመር የሚደረግ ምንም ነገር የለም። እግዚአብሔር በኢየሱስ ክርስቶስ በኩል የሰራው ስራ ወደ አንተ ህይወት እንዴት ነው የሚመጣው ከተባለ በእምነት በኩል ነው የሚመጣው። በእምነት በኩል ነው የሚመጣው። ስለዚህ በእግዚአብሔር ዘንድ ያለው ምንድነው ከተባለ በእግዚአብሔር ዘንድ ያለው ጸጋ ብቻ ነው። በእኛ በኩል ምንድነው ያለው ከተባለ በእኛ በኩል ያለው እምነት ብቻ ነው። ምን ማለት ነው? ይህን ጸጋ መቀበልበት ሌላ መንገድ የለኝም እያልኩ እግዚአብሔር በኢየሱስ ክርስቶስ በኩል የሰራውን ስራ ወይም ደግሞ በክርስቶስ ወጪ የተገኘውን የእግዚአብሔር ሀብት የምቀበለው በእምነትና በእምነት በኩል ብቻ ነው። ሌላ የምቀበልበት መንገድ የለኝም። ለዛ ነው ሁለቱን ጥቅሶች ለማየት እንሞክር። ቲቶ ምዕራፍ 2 ቁጥር 11 ላይ ቅድም ያለው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል አይደል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ማን የተገለጠው ከተባለ የእግዚአብሔር ጸጋ ነው። ለምንድን የተገለጠው ከተባለ ሊያድን ነው። ማን ነው የሚያድነው ከተባለ ሰዎችን ነው። ምን ያህሉትን ነው የሚያድነው ከተባለ ሁሉን ነው። ይህን ነገር በደንብ አስምረን መናገር አለብን። ጥቅሱን በደንብ ተመልከቱልኝ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ነው የሚለው። ስለዚህ በጥያቄና መልስ ብናደርገው ማን ነው የተገለጠው? የእግዚአብሔር ጸጋ። ለምንድን የተገለጠው? ሊያድን። ማንን ነው የሚያድነው? ሰዎችን፣ መላእክቶችን አይደለም፣ እንስሳቶችን አይደለም። ምን ያህሉን ነው የሚያድነው ከተባለ ሁሉን። የጸጋው አቅም ይሄ ነው። የጸጋው አቅም ይሄ ነው። የጸጋው አቅም ሰዎችን ሁሉ ለማዳን ነው የተገለጠው። የጸጋው አቅም ይሄ ነው። ሰዎችን ሁሉ ለማዳን ተገልጧል። ስለዚህ እግዚአብሔር የሰራው እንደዚህ ነው። እግዚአብሔር የሰራው እንደዚህ ነው። የሰራው ስራ አለ። በክርስቶስ ኢየሱስ በኩል የሰራው ደህንነት አለ። ይህ ደህንነት ደግሞ ከቀራንዮ ወደ ዓለም እንዲሄድ የእግዚአብሔር ፍቃድ ነው። ወይም በዓለም ላይ ያለው ሕዝብ በሙሉ እንዲድን የእግዚአብሔር ፍቃድ ነው። እኛ ታዲያ ምንድን ነው የምናደርገው? እኛስ እንዴት ነው የምንቀበለው? ከኛ አንጻር እስከተባለ ከኛ አንጻር እምነት የሚባል ነገር አለ። ኤፌሶን ምዕራፍ 2 ቁጥር 8 ጸጋው በእምነት አድኗችኋልና ይለናል። ጸጋው በእምነት አድኗችኋልና። ጸጋው በእምነት አድኗችኋልና። ስለዚህ ይህን ጸጋ የምቀበለው በምንድን ነው ከተባለ በእምነት ነው። ሌላ የለም። ጸጋ ብቻ ማለት ይሄ ነው። ሌላ ምንም ነገር የለውም። ጸጋ ብቻ ማለት እምነት ብቻ ማለት ይቅርታ፣ ምን ማለት ነው? ይህን ጸጋ የምቀበለው በእምነት በኩል ነው። ሌላ የምቀበልበት መንገድ የለኝም ማለት ነው። የለኝም። ያው እዚህ ጋር የሚናገረው እኮ ግልጽ ነው። ኤፌሶን 2:8 ላይ ጸጋው በእምነት አድኗችኋል ነው እንጂ የሚለው ጸጋው በእምነት ሲደመር ስርዓት ሲደመር ስራ ምናምን የለውም። ስርዓትም የለም፣ ስራም የለም። እሺ፣ ጸጋውን ለመቀበል ስርዓትም የለም፣ ስራም የለም። ያለው እምነት ነው። ሌላ ነገር የለውም። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። እኔ ላደርገው የምችል ነገር አይደለም። ምን ማለት ነው? እኔ ልሰራው የምችለው ነገር አይደለም። የኔን አቅም የኔን ጉልበት የሚጠይቅ ነገር አይደለም። እምነት ምንድን ነው? እምነት የስነ መለኮቱ ዓለም ውስብስብ እንዳደረገው አይደለም። እምነት እሺ ማለት ነው፣ ይሁንልኝ አሜን ማለት ነው። ሌላ ነገር እኮ አይደለም። ጌታችን ኢየሱስ ክርስቶስ ለአንተ ኃጢአት መስቀል ላይ ሙቷል፣ አንተ ለማስጠቅ ደግሞ ከሙታን ተነስቷል ብሎ አንድ ሰው ሲነግረኝ እውነት ነው እሺ ማለት ነው። እምነት መቀበል ማለት ነው። እምነት ሌላ ውስብስብ ነገር ነው ብዬ እኔ አላምንም። እምነት ማለት እሱ ነው። አሜን ማለት ነው። በቃ ለእኔ ነው እውነት ነው ብዬ እቀበላለሁ ማለት ነው። ስለዚህ ለዛ ነው ሮሜ ምዕራፍ 10 ላይ ያለውን ሀሳብ በደንብ ማየት ያስፈልጋል። ሮሜ ምዕራፍ 10 ላይ ሐዋርያው ጳውሎስ ስለዚህ ስለ ጸጋ ወንጌል ይናገርና ሰዎች እንዴት ነው የሚድኑት፣ እንዴት ነው የሚጸድቁት የሚለውን ነገር ይናገራል አይደል? ለምሳሌ ቁጥር 9 ላይ ምን ይለናል? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር
እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። አንተ ነህ በአፍህ የምትመሰክረው፣ አንተ ነህ በልብህ የምታምነው። ስለዚህ በልብህ አምነህ በአፍህ ከተናገርከው ምን ትላለህ? ትድናለህ። ለምን? ሰው በልቡ አምኖ ይጸድቃልና። ምን ማለት ነው? እውነት ነው። ከላይ አለ እኮ ኢየሱስ ጌታ እንደሆነ አይደል የሚለው? ከዛ እግዚአብሔር ከሙታን እንዳስነሳው አይደል የሚለው? ስለዚህ እውነት ነው ኢየሱስ ጌታ ነው ከሚለው በፊት እግዚአብሔር ከሙታን አስነስቶታል ብዬ አምናለሁ። ይህን ያመንኩት ደግሞ ምን እላለሁ? እናገራለሁ። ኢየሱስ ጌታዬ ነው ብዬ መሰክራለሁ። አያችሁ? ስለዚህ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። ለምን? በአይሁዳዊና በግሪካዊ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና፣ ለሚጠሩትም ሁሉ ባለጠጋ ነው። ምን ለሚያደርጉት? ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናልና ካለ በኋላ ምንድን ነው የሚለን? እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? አያችሁ? ቅድምንም ብያችኋለሁ ስለ ጸጋ ወንጌል ስነግራችሁ እግዚአብሔር በክርስቶስ ኢየሱስ በኩል የጨረሰውን በሰባኪ በኩል እንሰማለን ብያለሁ አይደል? በሰባኪ በኩል መስማት ያስፈለገው ነገር ለምንድን ነው ከተባለ እግዚአብሔር የሰራልኝ ስራ ለመረዳት ነው፣ ለእኔ ነው ለማለት ነው። አንድ ሰው መጥቶ የኔ ወንጌሉን ቃል የምስራቹን ቃል ካልነገረኝ እንዴት ላምን እችላለሁ? ላምን አልችልም። ለዛ እኮ ነው እምነት ከመስማት ነው የሚለው እኮ። በዚህ አውድ መሰረት ስለ ስብከት ነው የሚያወራው አይደል? ስለ መጽሐፉ አይደለም የሚያወራው፣ የሚነበብ አይደለም። ስለ ስብከት ነው እየተናገረ ያለው። ስለዚህ አንድ ሰው መጥቶ ጌታችን ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ በደል ሙቷል ብሎ ካልተናገረ እንዴት ላምን እችላለሁ? አየህ፣ ማመን ማለት እኮ የሆነ ሐሳብ ሲኖር ነው፣ ወይም የሆነ ትምህርት ሲኖር ነው። ያን ነገር እሺ ብዬ ተስማምቻለሁ። አሁን አንተ ሰባኪው ከተናገርከው ጋር ተስማምቻለሁ፣ እውነት ነው ማለት ነው እምነት። ስለዚህ ባልሰሙት እንዴት ያምናሉ? በሌላ አገላለጥ የሚያምኑት ለማን ናቸው? የሰሙ ሰዎች ናቸው አይደል? የሚሰሙ ሰዎችስ በማን ነው የሚሰሙት? በሰባኪ ነው የሚሰሙት። ከዛ ምንድነው የሚለው? ያው ኮት ያደርግና ከኢሳይያስ ያመጣል። መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ይላል። ከዛ ቁጥር 16 ላይ ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታዊ ምስክርነታችንን ማን አመነ ብሏልና። ሁሉ ይታዘዛል ወይ? ሁሉ አይታዘዝም። ሁሉ የማይታዘዘው ለምንድን ነው? ሁሉ አያምንማ። ሁሉ ማመን አይፈልግም እንጂ የእግዚአብሔር ጸጋ ቅድም እንዳየነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ነው የሚለው። አየህ፣ ከጸጋው አቅም የተነሳ ስናይ እግዚአብሔር ሰውን ሁሉ ለማዳን ፍላጎት አለው፣ አቅምም አለው። ሰውስ ይህን የመጣለትን ጸጋ ይቀበላል ወይ? ሁሉም ሰው አይቀበልም፣ ሁሉ ሰው አይታዘዝም። ስለዚህ ሁሉ ለምስራቹ ቃል ምን አይሉ አይታዘዙም ይላል። እኛ እንዴት ነው የምንታዘዘው ስንል፣ እሺ ስስማማ አሁን የተናገርከው ቃል ልክ ነው ብዬ ስስማማ እሱ እምነት ይሆናል። ስለዚህ ጸጋውን የምቀበለው በምንድን ነው? በእምነትና በእምነት ብቻ ነው። ሌላ ጸጋውን የምቀበልበት መንገድ የለም። ጸጋውን የምቀበልበት መንገድ የለም። እንግዲህ ከዚህ በኋላ ይመስለኛል እንግዲህ የነ ልጁንም ጥያቄ የሚመጣው። እስቲ የምትሉትን ልስማና መቀጠል እንችላለን። አይ ቲንክ እነ ሊዱ ጋር ከገባን መመለሻ ስለሌለን ሁለት ሀሳቦች እናንሳና ከዛ ሜሎስዬ ያው ከሊዱ ጋር ዲቤት ነው የምትገጥመው። ጌታ ይረዳል። አይ ቲንክ ዛሬሽም ዛሬ ተነጋግረው ነው የመጡት መሰለኝ እና ወደ እሱ እንሄዳለን። ጌታ ይባርክ። በጣም ክሊር ነው ያረካው እምነትና ጸጋ ያለውን ግንኙነት። ሁለት ማነሳቸው ሀሳብ ምንድነው? የመጀመሪያው ሁለተኛው አጭር ነው። የመጀመሪያው ጸጋ በጸጋ ድናችኋል ከተባለ በአዲስ ኪዳን የሥራ ሮል ጸጋና መልካም ስራ የምንለው ምንድነው ግንኙነታቸው? በጸጋ ከዳንን ስራ የሚለው ደግሞ ምንድነው በአዲስ ኪዳን ላማኝ? እሺ እንግዲህ ስራ ላማኝ ምንድነው ከተባለ ስራ ሁለት ነገሮችን ማንሳት ያስፈልጋል። ስራ
ደህንነትን ወደኛ አያመጣም። ደህንነትን ወደኛ አያመጣም። ስራ ጸጋውን ማቆያም አይደለም። እንደዛም እንዳትረዱት። አሁን አንዳንዱ የሚቸገረው እሱ ላይ ይመስለኛል። አንዳንድ ሰው ምን ይላል? በጸጋ ድኛለሁ ይላል። ከዛ ስራ ደግሞ የጸጋ እንደማቆያ አድርጎ ያስበዋል ማለት ነው። በጸጋ ድኜ በጸጋ ነው መቀጥለው፣ ሌላ ነገር የለውም። ስራ የጸጋ እንደ እንትን አይደለም፣ የሆነ እቅፍ ድግፍ አድርጎ የሚያቆየው ነገር አይደለም። በጌታችን በኢየሱስ ክርስቶስ አምኖ ዳግም የተወለደ ሰው አዲስ ማንነትን ያገኛል። አዲስ ማንነትን ያገኛል። ይሄ አዲስ ያገኘው ማንነት ደግሞ የክርስቶስን አይነት ህይወት እንዲኖር ያስችለዋል ማለት ነው። ያስችለዋል ማለት ምን ማለት ነው? በዛ ፕሮሰስ ውስጥ ያድጋል ማለት ነው። በሌላ አገላለጥ ምን ማለት ነው? ድነት ቅጽበታዊ ነው፣ ምንም ጥያቄ የለውም። ጌታችን ኢየሱስ ክርስቶስ ስናምን ሮሜ ምዕራፍ 10 ላይ ያለውን ሐሳብ ስንቀበል እንጸድቃለን። የእግዚአብሔር መንግስት ወራሾች መሆናችን ማረጋገጫ መንፈሱን እንቀበላለን። ከዛ በኋላ ግን ምን እናደርጋለን? እንኖራለን። ምን ኖረው ለምንድን ነው? ጌታችን ኢየሱስ ክርስቶስን ለመምሰል ነው፣ ወደዛ ለማደግ ነው። ስለዚህ ኢየሱስ ክርስቶስን ለማምሰል ያለው ሂደት ምን ይባላል? እሱ ፕሮሰስ ሊባል ይችላል ወይ? እሱ ይባላል፣ እሱ ሊባል ይችላል። ስለዚህ አካሉ ስለገባን፣ የክርስቶስ አካሉ ስለገባን የአካሉን ህይወት ነው የምንኖረው ማለት ነው። በሌላ አገላለጥ አማኝ ይሄ ጸጋ ነው ያ ስራ ነው ብሎ መከፋፈልም የለበትም። በጌታ በኢየሱስ ክርስቶስ ካመንን በኋላ አካሉ ስለምንገባ የአካሉን ህይወት ምን ማድረግ እንጀምራለን? መኖር እንጀምራለን ማለት ነው። መኖር እንጀምራለን። በዚህ ውስጥ አፕ ኤንድ ዳውን አለ ወይ? አፕ ኤንድ ዳውን አለ። ብዙ ነገሮች ሊኖሩ ይችላሉ። ለዛ ነው ጌታችን ኢየሱስ ክርስቶስ አሁንም ለኛ እኮ ሊቀ ካህናችን ነው የምንለው እኮ ምድር ላይ መውደቅ መነሳት የሚባል ነገር ስላለ ነው አይደል? ምንም ኃጢአት ማንሰራማ ብንሆን ኖሮ ኢየሱስ ሊቀ ክህነት ጥብቅናው አያስፈልገንም ነበር። ስለዚህ የኢየሱስ ሊቀ ክህነት አሁንም አለ ማለት ምን ማለት ነው? እንዳልጠፋ ኢየሱስ ክርስቶስ ዛሬም ይጠብቀኛል ማለት ነው አይደል? ዛሬም ይጠብቀኛል ማለት ነው። በዚህ አንጻር ማየት አለብንና ዳግም ከተወለድን በኋላ ያማኝ ህይወት የአካሉ ህይወት ነው። የአካሉ ህይወት ነው። ከአካሉ በሚያገኘው ነገር ነው አማኝ ምን የሚያደርገው የሚኖረው። ለዛ ነው አሁንም ስንጸልይ ምን ስናደርግ የሚረዳ የሚያግዝ ጸጋ አለ የሚለን ዕብራውያን ምዕራፍ 4 ላይ እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይለናል አይደል? ይሄ የጸጋው ዙፋን ምን የሚያደርግ ነው? የሚረዳ ጸጋን የሚሰጥ ኃይልን የሚሰጥ ጥንካሬን የሚጨምር ነው። ከኛ የሚጠበቀው ምንድነው? በእምነት ወደዛ ጸጋ ዙፋን መቅረብ ነው። ስለዚህ እውነት ለመናገር ፎከስ ማድረግ ያለብን አይምሮአችንን ብዙ ጊዜ ምኑ ላይ ነው? ጸጋው ላይ ነው። ጸጋው ላይ በጣም ፎከስ ብናደርግ ለብዙ ጥያቄዎቻችን መልስ ማግኘት እንችላለን ብዬ አስባለሁ። እኛ አዲስ ማንነት አዲስ ተፈጥሮን ያገኘነው። አዲስ ማንነት የሚለውን አንድ ነገር ልበላችሁ፣ ይሄ በጣም ወሳኝ ነገር ስለሆነ ማለት ነው። በተለይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ሐዋርያው ጳውሎስ ምን ይለናል? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አዲስ ፍጥረት ነው ይላል። አሁን ይሄ ብዙ ጊዜ እንግዲህ በጥቅስ ለምደነዋል እንጂ በጣም ልንገረምበት የሚገባ ጥቅስ ነው። በጣም ከመላችሁ በላይ በቃ ማለት ምን ማለት ነው? አዲስ ፍጥረት መሆን ማለት እንግዲህ ይህን ራሱ ያደረገው ምንድን ነው? ጸጋው ነው አይደል? ጸጋው ነው። በክርስቶስ የሆነ አዲስ ፍጥረት ነው። ከዛ ምንድን ነው የሚለው? አሮጌው ነገር አልፏል ነው የሚለው። እነሆ ሁሉም አዲስ ሆኗል። በጣም ጥሩ። አሮጌው ነገር አልፏል ሲለን ምን ማለት ነው? አሮጌው ታሪክ አልፏል ነው። በነገራችን ላይ ይሄ አሮጌው ነገር አልፏል የሚለው ቃል ምንድን ነው የሚያሳየው ካላችሁ አሰቃቂ በሆነ አደጋ መሞትን ነው የሚያሳየው። በጣም ቫዮለንት የሆነ ሞትን ነው የሚያሳየው። በጣም አሰቃቂ በሆነ ሁኔታ መሞትን ያሳያል። ስለዚህ አሮጌው ነገር ምን ሆኗል ማለት ሞቷል፣ ተቋርጧል፣ አብቅቷል፣ አክትሞለታል። ያንተ አሮጌው ነገር ማለት ነው። እንዴት ካላችሁኝ አንድ ምሳሌ ለምጣላችሁ። አንድ ሌባ
ንብረት ቢዘርፍ ገንዘብ ቢዘርፍ እና ያ ሌባ ቢያዝ እና ዳኛ ፊት ቢቀርብ ለዳኛው አይ የዘረፍኩትን ገንዘብ ሁሉ እመልሳለሁ ቢል ሌባ ከመሆኑ ያስቀረዋል እንዴ? ገንዘቡን ሁሉ እመልሳለሁ ክቡር ዳኛ ቢል ሌባ ከመባል ያስቀረዋል? አያስቀረው ማለት በጣም ጥሩ። እሺ እንደዚህ ቢል ያ ሰውዬ ክቡር ዳኛ ሆይ የዘረፍኩትን እኮ ገንዘብ ለራሴ አይደለም ለድሆች ለመስጠት ነው። አያችሁ? ወይም ደግሞ ዘርፎ ለድሃ ቢሰጥ ይህ ሰውዬ ለምሳሌ $10 ሚሊዮን ዘረፈ። 10 ሚሊዮኑንም ጠቅላላ ለመቄዶንያ ሰጠ ይህ ሰው። ከዛ ፍርድ ቤት ሲቆም እንዴ እኔ እኮ ለራሴ አላደረኩትም የሰረኩትን 10 ሚሊዮን ለመቄዶንያ እኮ ነው የሰጠሁት አለ። አሁን ይህ ሰውዬ ባይሰርቅ ኑሮ ለመቄዶንያ መስጠቱ $10 ሚሊዮን መልካም ስራ ነው? መልካም ስራ አይደለም? መልካም ስራ ነው። ግን ያደረገው መልካም ስራ ነፃ ያወጣዋል ወይ? አያወጣውም። ለምን? ሌባ ነው። የሰረቀውን ገንዘብ ነው የሰጠው። ዛሬም ይወላችሁ መልካም ስራ እንሰራለን፣ ድሃ እናበላለን፣ እናጠጣለን፣ ገንዘብ እንሰጣለን፣ ኤንጂ አለን የምትሉ ሰዎች ክርስቶስ ከሌላችሁ ምንም ማድረግ አይችልም። ሙታን ናችሁ። ለውጥ የለውም። ለውጥ የለውም። ድርጊቱን አይደለም እየኮነንኩ ያለሁት። ድርጊቱ እኮ በራሱ ችግር የለውም። አንተ ግን ያልተቀየረ ማንነት ኑሮ ሌባ ሆነ መልካም ስራ ብትሰራ ለውጥ የለውም ወዳጄ፣ ለውጥ የለውም። ይሄ ሰውዬ $10 ሚሊዮን እኮ የሰጠሁት ለመቄዶንያ ነው፣ ለእኔ 5 ሳንቲም ካልወሰድኩም መልካም ስራን የሰራሁት ምግባረ ሰናይ ብትለው ሰውየው ምንድን ነው? ሌባ ነው። እስቲ ሌባ ነው በሉ ከታች ያላችሁ። ሌባ ነው ሰውዬ፣ ሌባ ነው። አልተቀየርም። አሮጌ ሰው ነው፣ አልተቀየርም። ስለዚህ የሰራው መልካም ስራ ሌባ ከመሆን ይታደገዋል ወይ? አይታደገውም፣ አይታደገውም። ሌባ ነው፣ እስር ቤት ይገባታል። አየህ፣ የተሰራው የትኛውም ቻሪቲ ክርስቶስ ከሌለ አያድንህም፣ ሲኦል ነው የሚያስገባ። እሺ ይሄ ሰውዬ ደግሞ በሌላ መንገድ እንየው። ይሄ ሰውዬ ላኛው ፈረደበት። በቃ 5 ዓመት 10 ዓመት አድርግበት። 10 ሚሊዮን ነው የሰረቀው አይደል? ለ1 ሚሊዮን 1 ዓመት እንስጠውና 10 ዓመት ፈረደበት። የሰውዬ 10 ዓመት ምን አደረገ? ታሰረ። ከ10 ዓመት በኋላ ቢወጣ የዛሬ 10 ዓመት የሰራውን ወንጀል ይፍቅለታል? ከ10 ዓመት በፊት የሰራው ወንጀል ይፋቅለታል? አይፋቅለትም አይደል? ከ10 ዓመት በፊት እንደውም በውጪ ዓለም ላይ እያንዳንዱ ነገር ይመዘገባል አይደል? አሁን ስራ ለመቀጠር እንኳን ቢሄድ ስሙ ይወጣል፣ ይታያል። እንዴ ዛሬ 10 ዓመት እኮ 10 ቢሊዮን ዘርፋል፣ አጅሬው ነው የሚሉት። እኛንም ልዘርፈን ነው? አይሆንም ነው። ብዙ ጊዜ ስራ ያገኙ እንደዚህ አይነት ሰዎች አይደል? ውጪ ዓለም ላይ እኛ ወደዛ ሲስተም ገና እየመጣን ነው። ውጪ ዓለም ላይ እንደዛ እንደሆነ አይቻልም። አይፋቅለትም፣ አይፋቅለትም። አሁን ወደ ጸጋው ላምጣላችሁ። አየህ፣ ወደ ጸጋው ስትመጣ ጸጋው የድሮን ነው የሚያጠፋው። የድሮን ፋይልን አጥፍቶ አዲስ ማንነት ነው የሚሰጥ። አዲስ ማንነት ነው የሚሰጥ። ዕብራውያን ምዕራፍ 8 ቁጥር 12 ላይ ምንድን ነው የሚለው? ዕብራውያን ምዕራፍ 8 ቁጥር 12 ላይ አመፃቸውን እምርላቸዋለሁ ኃጢአታቸውንም ደግሜ አላስብም። አየህ፣ አመፃቸውን ምን ላለው እምራቸዋለሁና አመፃቸውን ድጋሜ አላስብም ይላል። ምን ማለት ነው? ያንተ ኃጢአት ድጋሜ አይታሰብም። ድሮ የሰራው አሁን አይታወቅም። ባለፈ ነገር አትጠየቅም። በተዘጋ ፋይል አትከሰስም። ጸጋው እንደዚህ ነው የሚያደርግ። ስለዚህ አዲስ ማንነት፣ አዲስ ተፈጥሮ ማለት ይሄ ነው። እግዚአብሔር የድሮን ዶሴ አምጥቶ አይጠይቅም። ስለዚህ የድሮ ነገር ሁሉ ምን ተብሏል? ተዘግቷል። ስለዚህ ስለ ጸጋ ስናስብ ቶታሊ አዲስ ለመሆን ነው ማሰብ ያለብን። አዲስ እና በነገራችን ላይ የሰይጣን ትልቁ አቅሙ ምንድነው? ክስ ነው። አያችሁ፣ የእግዚአብሔር ደግሞ ትልቁ አቅሙ ምንድነው ከተባለ ያንን የክስ ዶሴ መዝጋትና ድጋሚ እንዳይታሰብ ማድረግ ነው። ስለዚህ ጸጋን ስታስቡ በዚህ መንገድ ማሰብ አለብን። ጸጋው ያደረገልን ነገር እጅግ በጣም ትልቅ ነው። ይህን ደግሞ 100% አስረግጬ ነው የምነግራችሁ። የሃይማኖቱ ዓለም አይገባውም።
ወደ ቀጣይ ፖይንት ማለፍ እንችላለን። በጣም ፓወርፉል ሚላይ ጌታ ይባርክ። አይ ቲንክ እኔ የመጨረሻ ሀሳብ ጥያቄን ጠይቄ ወደ እንትኑ እንሄዳለን። ዛሬ የምናወራው ስለ ጸጋ ነው። ስለ እምነት፣ ስለ ሌሎች ነገር ደግሞ ሌላ ጊዜ ነው የምናወራው። አሁን ፎከሳችን በጣም ጸጋ ነው። ጸጋና እምነት ግንኙነታቸውን ነው የምናየው። ከዛ ለብቻ ደግሞ እናያለን። እኔ እኮ ተርቤ ካላበላው። እሺ፣ ግን አሌክስዬ ግን እስከዛኔ እየጠየቅኩ ሁሌ ነው የተራቡት የምታበላው? አንተ እየመለስክልኝ እንትን እላለሁና አይ ቲንክ እሱን ለማወቅ ነው ማለት ያው ሁሌ የምታበላ ከሆነ ለማወቅ ነው እንድንማር ነውና። እሺ የመጨረሻው ጥያቄ ሮሜ 6 ምዕራፍ 1 ላይ እንዲህ የሚል ጥያቄ አለ። ያየነው ታበላለህ ወይ? ሁሌ ታበላለህ ወይ? አንተ ታበላለህ ወይ? ለማወቅ እኮ ነው። ንገረን፣ ከዛ ደግሞ ታስተምረናለህ። እሺ እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን እንኑር? ከቶ አይደለም። ለኃጢአት ሞተናል፣ ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን ይላል። ስለዚህ ከዚህ አንጻር የጸጋን ትምህርት ብቻ ማስተማር ጸጋ 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 ብቻ ማለት ጸጋን አቢዩዝ እንድናደርገው ያደርጋል ወይ? ወደ ኃጢአትስ ሊያመራ ይችላል ወይ? ስለዚህ ጸጋ 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 ብቻ ስትል አሁን የሚያስበው አለ፣ በቃ እንደፈለግን እየሆንን እንኑር ነው የሚሉት ወይ? ከዛ ደግሞ ጸጋ ብቻ ማለትስ አቢዩዝ ያደርገዋል ወይ ጸጋን የሚለውን ተሜል ላይ የዚህ ላይ የተወሰነ በለንና አይ ቲንክ እስከዛ አሌክስ እያበላ እንደሆነ ይመልስልናል። እሺ ሜል ላይ ይቀጥል። እሺ መልካም። አንዳንዱ ያው ክፍል ታናገረኝ ነው። አንዳንዱ ከምግብ ጋር ጠላ አብሮ እየሰጠ ጭራሽ እያሰከራቸው አበላው ጠጣው ይላል። እሺ መልካም። ለምን እዛ ውስጥ ታስገባኛለህ? ሮሜ ምዕራፍ ስንት ላይ ነበር? ጥያቄ 6 ላይ ነው አይደል? ቁጥር 1 ላይ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን አይደለም ይላል። ይህን ሐዋርያው ጳውሎስ ጠይቆ የሚመልሰው ለምንድን ነው ከተባለ ሮሜ ምዕራፍ 5 ላይ የተናገረው አንድ ቃል አለ። እሱን ቃል መጀመሪያ ብናነበው በጣም ጥሩ ነው። ቁጥር 20 ላይ ምንድን ነው የሚለው? በደል እንዲበዛ ሕግ ጭምር ገባ። ባለፈው ሳምንት ያየ ነው ማለት ነው። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። ስለዚህ ሁለቱ በኮምፓሪዝን ያስቀምጠዋል። ሕግ ለምንድን ነው የገባው ከተባለ ሕግ የገባው እኮ ኃጢአት የበለጠ እንዲበዛ ነው፣ ኃጢአት እንዲጨምር ነው። አሁን ደግሞ ጸጋው ለምንድን ነው የገባው ከተባለ ደግሞ ጸጋው ደግሞ የገባው ለምንድን ነው? ለሕይወት ነው፣ ሕይወትን ለማንገስ ነው ይላል። ስለዚህ እንደዚህ ከተባለ አንድ ጥያቄ ተነሳ ማለት ነው። የተነሳው ጥያቄ ምንድን ነው? ኦኬ ለካ ኃጢአት ሲበዛ ኃጢአትን ብዙ ጊዜ ስናደርግ ጸጋ ይበዛል ማለት ነው የሚል ነገር መጣ ማለት ነው። ከዛ ሐዋርያው ጳውሎስ ምን አለ? አይደለም፣ ጸጋ እንዲበዛ በኃጢአት ጸንተን እንኑር ማለት አይደለም። መልሱ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ይላል። በነገራችሁ ላይ ይህን በደንብ ብትሰሙኝ ደስ ይለኛል። አንድ ሰው ትክክለኛ የጸጋን ትምህርት አስተምሯል የሚለውን መለኪያው ምንድን ነው ካላችሁኝ፣ አንዱ መለኪያ ልክ እኔ አሁን የጸጋን ትምህርት አስተማርኩ አይደል? እኔ ካስተማርኩ በኋላ አንዳንድ ሰዎች መጥቶ እንዴ ታዲያ እንደፈለግን እንኑር ማለት ነው ሜሎስ ካሉኝ ትክክለኛውን የጸጋ ትምህርት አስተምሬያለሁ ማለት ነው። ይሄ አንዱ ማሳያ ነው። ሐዋርያው ጳውሎስን ፌስ ያደረገው ነገር እኮ ነው እኛም ፌስ የምናደርገው። ይሄ ጥያቄ ጳውሎስን ተጠይቋል፣ እኛም እንጠየቃለን። አየህ፣ ትክክለኛውን የጸጋውን ወንጌል ካላስተማርክስ አትጠየቅም። ምን ማለት ነው? ስራንም ጨምረሃል ማለት ነው። ለእሱ አእምሮ የሚመች ለሃይማኖቱ ዓለም የሚመች ነገር ተናግረሃል፣ አስተምረሃል ማለት ነው። አየህ፣ ልክ የጸጋውን ወንጌል በትክክለኛ መንገድ ካስተማርክ እመነኝ፣ ፍጥረታዊ የሆነ አእምሮ እንደዚህ ጥያቄ ይጠይቃል። እንዲህማ ካልክ ሜሎስ በቃ እንደፈለግን ኑር ማለት ነው አይደል? ምን አገባኝ፣ በቃ ኢየሱስ አንዴ ሞቶልኛል፣ ስለዚህ እንደፈለግኩ ልሆና የሚል ጥያቄ አንድ ሰው አነሳ ማለት አውቶማቲካሊ የጸጋ ወንጌል አስተምሬያለሁ፣ ተሳክቶልኛል ማለት ነው። ከጸጋ ወንጌል አልጎደልኩም ማለት ነው።
ልዩን ወንጌል አላስተማርኩም ማለት ነው። የሐዋርያው ጳውሎስን ትምህርት አስተምሬያለሁ ማለት ነው። አያችሁ፣ በዚህ ትረዱታላችሁ የጸጋ ወንጌል የትኛው እንደሆነ። በጣም ጥሩ። ስለዚህ ምንድን ነው የሚለን ሐዋርያው ጳውሎስ? ይህንን ይጠይቅና አይደለም የሚልና ለኃጢአት የሞትን እኛ እንዴት ወደፊት እንዴት አድርገን በእርሱ እንኖራለን ይላል። እንዴት በኃጢአት እንኖራለን? ለምን? ቅድምን ብያችኋለሁ፣ በክርስቶስ አካል ውስጥ ነን ያለ ነው። ስለዚህ የምንኖረው እንዴት ነው ከተባለ የአካሉን ኑሮ ነው የምንኖረው። በክርስቶስ ውስጥ ነኝ ያለሁት። ስለዚህ የምንኖረው የትኛው ኑሮ ነው? የክርስቶስን ኑሮ ነው የምንኖረው። ይሄ ማለት ቶታሊ 100% ፐርፌክት ሆናለሁ ማለት ነው ወይ? አይደለም። ግን ወደዛ ፐርፌክሽን አድጋለሁ ማለት ነው። አያችሁ፣ ወደዛ ፐርፌክሽን አድጋለሁ ማለት ነው። እና ሐዋርያው ጳውሎስ ምዕራፍ 6 ላይ እንደውም ቁጥር 14 ላይ ምንድን ነው የሚለው? ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም ነው ይላል። ኃጢአት አይገዛችሁም ማለት ነው የበላይ የሆነም ኃጢአት ከበላይ ሆኖ አይቆጣጠራችሁም። ልክ እንደ ቀድሞ ኪዳን ወይም ደግሞ በአዳም በነበራችሁበት የህይወት ምልልስ ውስጥ አትመላለሱ ማለት ነው። የበላይ አይደለም ኃጢአት ምን ያላችሁ አይገዛችሁምና ከጸጋ በታች እንጂ ከምን በታች አይደላችሁም፣ ከሕግ በታች አይደላችሁምና ይለናል። በፊት የኃጢአት ባሪያዎች በሆናችሁ ጊዜ ምን ታደርጉ ነበር? የኃጢአትን ስራ ትሰራላችሁ። አሁን እስከተባለ አሁንማ ነፃ አውጥቻለሁ ነው። አየው፣ ነፃ አውጥቻለሁ። በነገራችን ላይ ነፃ የሚያወጣ ምንድን ነው ከተባለ የተቀበልከው የትምህርት አይነት ነው። እሱ ላይ በጣም ጥንቃቄ ማድረግ አለባችሁ ክርስቲያኖች። ቁጥር 17ና 18 ሐዋርያው ጳውሎስ ይናገራል። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ነው የሚለው። ስለዚህ የምትሰማው ትምህርት በጣም ጥንቃቄ ማድረግ አለብህ። የምትሰማው ትምህርት የጸጋ ትምህርት ከሆነ ከኃጢአት ኃይል ነው የሚያላቀቅ እንጂ ወደ ኃጢአት ውስጥ አያስገባም። ሕግን ከሰማ እመነኝ፣ ሕግ ባለበት ኃጢአት አለ፣ ኃጢአት ባለበት ሞት አለ። ሕግን የሚሰብካችሁ ሰው ሊገላችሁ ነው። ራቁ፣ ሽሹ። አንዳንድ ሰው አውደ ምሕረት ላይ ቁሞ ሕግን ነው የሚሰብከው። የምሕረት አውድ ላይ ቁሞ ማለት ነው። ሕግን የሆነ ሰው ማስተማር ከጀመረ ከአንተ ስራ የአንተም ስራ ያስፈልጋል፣ አንተም መስራት አለብህ ካለ አንድ ሰው እመነኝ ሊገልህ ነው። መንፈሳዊ ህይወትን ሊገልህ ነው። ከጸጋ ሊያራቁትህ ነው፣ ሊጥልህ ነው ከጸጋው። ከጸጋው ደግሞ ከወደድክ ወዳጄ የሚያቆም የለም። ከጸጋው ከወደድክ የሚያቆም የለም። በነገራችን ላይ ማቴዎስ 5 ላይ ብዙ ሰው የሚያነሳው ነገር አለ። ሕግ ተሽሯል ቢል አንድ ሰው ሲኦል ይገባል አይልም፣ በመንግስተ ሰማያት ታናሽ ይሆናል ነው የሚለው። እንደዛ እንኳን ብታስተምር በመንግስተ ሰማያት ነህ፣ ሳልቬሽን ተረጋግቷል። በዚህ በኩል ግን ብታስቦስ ሕግ ተሽሯል በሚለው ፋንታ ቀይረ ጸጋውን ብጥልስ አለቀልህ፣ የሚያቆመህ የለም። አየው። እና ጸጋው ላይ በጣም ጥንቃቄ መደረግ አለበት። ሕግ ከሚያስተምሯችሁ ሰዎች ራሳችሁን፣ ልጆቻችሁን፣ የልጅ ልጆቻችሁን ጠብቁ። እንግዲህ ከማያድነው ትምህርት ሁሉን ጠብቁ። በጣም ፓወርፉል የገረመኝ ትክክለኛ ወንጌል ስላስተማርን ነው። ጳውሎስም ያን ነው የተጠየቀው የተባለው ነገር። በቃ እኮ አልቆላችኋል፣ በመስቀል ላይ ፈጽሞላችኋል፣ በደሙ ኃጢአታችሁን ሰረየዋል፣ አዲስ ፍጥረት ሆናችኋል፣ የዘላለም ሕይወትን አግኝታችኋል፣ የእግዚአብሔር ልጅ ስልጣን ተሰጥቷችኋል፣ የመንግስቱ ካህን ናችሁ፣ ኃጢአታችሁ መተላለፋችሁ ሁሉ ተደምስሷል፣ በእግዚአብሔር አብ ቀኝ የሚታይላችሁ ሊቀ ካህን አለ።